አይቼዋለሁ። በእርግጥ ያው መጽሐፉን እኔ ብዙም ያው አላየ እንትን አላልኩትም፣ ደግሞ ማይተም አለው። እኔ ገድሉን አላነበብኩትም። በጥቅሉ ያለ አስተያየት ልናገር። አዋልድ ማለት ልጆች የምን ልጆች ካል ከመጽሐፍ ቅዱስ ተመንዝሮ ይወጡ የዛን ሐሳብ ይዘው በዛ መሰረት ቅዱሳን ያደረጉትን ስራ የሚናገር ነው እንጂ ከዛ የተለየ ወጣ እንትን የለውም እናምናለን። እሺ ያ ከሆነ በእኛ ቤተክርስቲያን አስተምሮ የሚለው ንግግሮች ስህተት ነው ማለት ነው። ናችን አስተምሮ መሰረት የኛ ዋና እንድንጽፍ ጥቅስ እየነገሩን ማለት ነው። እንድንጽፍ የማርቆስ ወንጌል ምዕራፍ 16 መጨረሻው ላይ ያለውን ቃል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ያው ይፈረድበታል ማለት ነው። ይችላል 5 ማለት ነው። ያው አምስተኛም ማያዊ የሚሆን የእግዚአብሔር ልጅ ለተሰቀለበት ለመስቀሉ ችንካር ሰገደች። ኦርቶዶክስ ሥላሴ 3 ብሎ የሚል ነገር ብራዘር እሱ ድሮ የቀረ ነው። አሁን ጨዋታው በ5 ነው። 5 ማርያምና መስቀሉ ተጨምረውበት በክብር እኩል ስለሆኑ 5 ስግደት ነው የሚሰግዱት። ገጽ 49 ምዕራፍ 2 ቁጥር 6 የትኛው አቅም ያለው ሰው ይህን ሊያስተባብል የሚችል? ወፍ አንድ እስቲ ይሄንን ቃል መጥቶ ውሸታም አንተ የማይለው ነው እንደምትለው ብሎ የሚል አንድ አልኩ። አንድ በመብራት ፈልግ፣ እዚህ ፕላኔት ላይ አታገኝም። እዚህ የምናመጣው መረጃ የለም። አንተ ተደብቀ የምታነበው የሌለ መጽሐፍ ነው ብለህ እንዳትል፣ ይኸው ካሜራ ከፍቼ ነው ማለት። 5 ስግደት ይሰግዳሉ። ከዛስ ልጁ ተወለደ እዚህ ጋር። ከዚህም በኋላ ትጨነቅ ዘንድ ይላል፣ ህመም ያዛት። እነዚያ እህቶቿ ቀረቡ። ያን ጊዜ ዮሐንስ የተባለ የበኩር ልጇን ወለደች። ከባሏ ሳትገናኝ ወለደች። ከባሏ ሳትገናኝ ጸነሰች። ከባሏ ሳትገናኝ ወለደች። የፊቱ መልኩና የአፉ መቀልጠፍን ባየች ጊዜ የመልአክን ነገር እጅግ አደነቀች ይላል። የአፍ መቀልጠፍ ማለት ምን ማለት ነው? መናገር ነው አይደል የቻለው? የአፉ መቀልጠፍ ማለት ምን ማለት ነው? ይናገራል ማለት ነው አይደል? ሲወለድ ወገኖች አላችሁ ወይስ እኔ ብቻዬን ነው የማወራው? እሺ አቢሲኒያ እሺ ወገኖች የአፉን መቀልጠፍ ባየች ጊዜ ማለት የመልአክን ነገር አሰበች ይላል አይደል? ወንድምነት አለ ዳንዬ፣ የአፍ መቀልጠፍ ማለት ምን ማለት ነው? ወንድምነት የአፍ መቀልጠፍ ማለት ምን ማለት ነው? እንጃ መሪ ይሻላል። ወንድምነት ይናገራል ማለት ነው አይደል? አይደለም መሪ የንግግሩ ፍጥነት ማለት ነው። ይናገራል ማለት ነው። የአፍ መቀልጠፍ ማለት ይናገራል ነበር ማለት ነው። የአፉን መቀልጠፍ ወዲያው ቀልጣፋ እንደማለት ነው አይደል? አዎ ቀልጣፋ ማለት ፈጣን እንደማለት ነው። አስተካክሎ የሚያወራ አፈ ቀልጣፋ የሚባል ማለት ነው። በጣም የሚያወራ ልክ ነሽ አንቺው፣ እንደዛ ማለት ነው። ኦኬ። ከዚህም በኋላ ትጨነቅ ዘንድ ህመም ያዛት። ያን ጊዜ እህቶቿ ቀረቡ። የዛን ጊዜ ዮሐንስ የተባለ የበኩር ልጇን ወለደች። የፊቱ መልኩና የአፉ መቀልጠፍ ባየች ጊዜ የመልአክን ነገር እጅግ አደነቀች ይላል። የአፉ መቀልጠፍ ማለት ይናገራል ማለት ነው። ኦኬ። ገጽ 63 ቁጥር 40 ላይ ሄድልኛ ኤርምያስ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ።
ኦኬ ገጽ 63 ቁጥር 40 ላይ እዚህ አፉ ቀልጣፋ ነው፣ የመናገር ችሎታው በጣም ፈጣን ነው እየተባለ ነው። ገጽ 63 ቁጥር 40 ላይ ምን ይላል? ከዚህም በኋላ በሞግዚቲቱ እጅ እየበላ እየጠጣ 5 ዓመት ተቀመጠ። መናገር የማይችል ሆኖ ከሕፃናት ጋር ይጫወት በምድርም ይመላለስ ነበር። መናገር የማይችል ሆኖ እንደዚህ ጋር አፉ ቀለጠፈ ብላችሁን አፈቀል ይወለ አንድ ሰው እንኳን ሊመልሰው ቀርቶ አይደለም እንዳይደፍረው አድርጌ ነው የምናገረው። ይህን መጽሐፍ እያንዳንዱ ገድል ድርሳና አንድ ሰው እንዳይተነፍስ አድርጌ ማለት ነው። በ12 ቁጥር ምስማር በቃ መቃብሩ ላይ ሐውልቱ ላይ ጽሑፍ ጽፌ ነው ማልፈው። እዚህ ጋር ምን አሉን? የአፉን መቀልጠፍ የመናገር ችሎታው ማለት ነው። ገጽ 51 ቁጥር 11 ላይ እዚህ ደግሞ 5 ዓመት እስኪሆነው ድረስ መናገር የማይችል ሕፃን ሆኖ ከሕፃናት ጋር ይጫወት ነበር፣ በምድር ይመላለስ ነበር ይላል። የትኛው ነው ትክክል? ልጁ ይናገራል፣ ልጁ አይናገርም። ልጁ አንደበቱ ቀልጣፋ ነው፣ እዚህ ጋር ደግሞ አንደበቱ አልተፈታም፣ መናገር አይችልም። this is orthodox ይላል ኤርሚያስ። ለምንድነው ኤርሚያስን የምታነበው? እነዚህን መጽሐፍቶች እያነበቡ ህዝቤ ወደ መጽሐፍ ቅዱስ አልመጣላ። ስለዚህ እነዚህ መጽሐፍቶች ውሸት መሆናቸውን ሳሳያቸው ወደ መጽሐፍ ቅዱስ ይመጣሉ። ይሄው ነው ስራው። ስለዚህ ኦርቶዶክስን ከእንደዚህ አይነት ተረት ላይ ነቅሎ ወደ መጽሐፍ ቅዱስ የማምጣት አጀንዳ ነው ያስኩት እኔ፣ ወንድሞቼም ጭምር ማለት ነው። ብሩክ አለህ ወይስ የለህም? እኮ ምንም ሊገባኝ አልቻለም። የዛሬ ቀን የለም ብሩክ። ኦኬ እዚህ ይናገራል ሕፃኑ፣ አፉ ቀልጣፋ ነው። እዚህ ደግሞ መናገር አይችልም። እንዲህ አይነት ጦርነት ነው የገጠመን። የዓለም ብርሃን የሆነ ብፁዕ ዮሐንስን ከወለደች በኋላ ባሏ መጣ ይላል። ልጇ በተወለደ ጊዜ የቆሬ ልጆች ሁሉ ጭምር ናቸው መጥተው የዘመሩለት፣ መላእክት ሁሉ ጭምር ማለት ነው። ካህናት ሁሉ በማህሌት ሌሊቱን ሁሉ ሲዘምሩ አደረ። አባታቸው ዮሐንስ የኢየሩሳሌም አውራጃ የምትሆን ሳሬራ ከምትባል ቦታ የወጣ ነው። ቅድም ምን አለን መግቢያው ላይ? ፍልስጤም ነው ይላል መግቢያው ላይ። እንዴት አይነት ዕዳ ነው መድኃኒዓለም! እንዴ ይሄን ያህል ህዝብ ላይ ጫወታ ወንድሜ፣ ይሄን ያህል ህዝብ ላይ ጫወታ እንዴ! ፍልስጤማዊውን አንድ እስራኤላዊ ታደርገዋለህ። ሌዋዊ ነው ብለውን፣ ከዛ ደግሞ ፍልስጤም ነው ሀገሩ፣ ከሳሬራ ነው፣ ከአሬራ ብለውን ካበቁ በኋላ አባታቸው ገድለ ዮሐንስ እጨጌ ዘጸጋሮ ገጽ 58 ለዚህ አውራ አስተዋራ ማለት ነው። አባታቸው ዮሐንስ የኢየሩሳሌም አውራጃ ከምትሆን ሳሬራ ከምትባል ቦታ የወጣ ነው። የማን አውራጃ ነች? የኢየሩሳሌም አውራጃ።
ጻድቁ አባታቸው ምስራቃዊ ትውልዱ ከነገደ ሌዊ የሆነ ሲሆን ሀገሩ ሳሬራ የምትባል የኢየሩሳሌም ቅርብ የምትሆን የፍልስጤም አውራጃ ነች። የኢየሩሳሌም አውራጃ ነች። የፍልስጤም አውራጃ ነች ናት። የኢየሩሳሌም አውራጃ ናት። የኢየሩሳሌም አውራጃ ናት። የፍልስጤም አውራጃ ናት። እንዲህ አይነት ጦርነት ነው የገጠመን። ይኸውልህ አይሰማም ወይ? የፍልስጤም አውራጃ ናት ይላል። ይኸው መጽሐፍ ማለት ነው። ይኸው የፍልስጤም አውራጃ ናት። ሳሬራ የምትባለው የፍልስጤም አውራጃ ነች። አይ ኖ ሳሬራ የምትባለዋ የኢየሩሳሌም አውራጃ ናት። የኢየሩሳሌም አውራጃ ከምትሆን ነው። ኢየሩሳሌምና ፍልስጤም አንድ ናቸው እንዴ? አይደሉም። እዚህ የኢየሩሳሌም አውራጃ፣ እዚህ የፍልስጤም አውራጃ። ኦኬ ከዛ ማርያምን እዛ ገዳም ውስጥ አገኛት። ከዛ ልጇን እያጠባች ነበር። ያው እመቤታችን ማርያም በእጇ አንገቱን ይዛ ዮሐንስ ሆይ ወዴት ታውቀኛለህ አለችው። አንተም ሕፃን ሳለህ ነገርህ ግን የሽማግሌ ይመስላል። ሕፃናትም አፍሽን ያጣፈጠ ስሜንም አንቺ አታውቂኝምን አላት። እመቤታችን በወደደችውና ባስደሰተችው ጊዜ የሕፃኑን ልብ እንዳይፈራ ሳቀችለት፣ በእጇም ጠቀሰችው። ወደ እርሷም በቀረበ ጊዜ ከጡቶቿ ወተት አጠባችው። መንፈስ ቅዱስም ሞላበት፣ ያው ጡቱን ሲጠባ ማለት ነው። በተጨመረለት ደስታም ጣዕም እንግዲህ የማይሞት መሰለው። በከንፈሮቹ ወተትን የዚህ የብርሃን ወላጅ ሆይ ወደ ቤትሽ ውሰጂ አላት። የጡቶቿ ወተት ደስ ባሰኘው ጊዜ የሚናገረው አጣ። መንፈስ ቅዱስም መሰጠው። ከቅፏም ወድቆ እናቴ ሆይ እመቤቴ ሆይ በእጄ ልሙትልሽ አላት። ድብን ልበልልሽ አላት። መሞቻውን ደግሞ ጡቶቿ መካከል ነው ብሎ የሚለው አሳያለሁ። በጡቶችሽ መካከል ልሙት እያላት ማለት ነው። አሳያለሁ ሌላ ቦታ ላይ ጡት በጡት አረኩት አይደል ዛሬ የትም አትሄዱ፣ ጡት በጡት እንዴ ተቃጽልና ነው ገናችን። ገና ታያለ ገና ማለት ነው። መልአኩ ገብርኤል ተገለጠለትና ለአባ ዮሐንስ ዘጸገሮ ገጽ 73 ምዕራፍ 9 ከቁጥር 8 ጀምሮ ማለት ነው። እንቀጥላለን፣ ይነበብልሃል። ኦኬ። አባ ዮሐንስም ይህንን አምላካዊ ምስጢርን የሚናገር የእግዚአብሔርን መልአክ ቅዱስ ገብርኤል በብሩህ ደመና ተጭኖ መጣ። የእግዚአብሔር ወዳጅ ዮሐንስ ሆይ ፍቅር፣ አንድነት ለአንተ ይገባል አለው። መልክህ ሕፃን ሲሆን ነገርህ የሽማግሌ ነገር ይመስላል። በልጅነትህ የመንፈስ ቅዱስን ሥራ ትናገራለህ። ለመሮጥ ልጅ፣ ለመምከር ተግሳጻዊ አረጋዊ ነህ።
ለተግሳጽ አረጋዊ ነህ ካለ በኋላ ነገር ግን አለው መልአኩ ሳትወለድ ምግባርህ የበዛ ሆንክ፣ የልጅነትንም ስራ ናቅህ ተውህ፣ የሽማግሌን ስራ ተከተልህ አለው። ምን ሳትል ምግባርህ በዛ ይላል? ሳትወለድ ምግባርህ የበዛ ሆንክ። ሰው ሳይወለድ ምግባር አለው እንዴ? መርጌታ ኧረ ጉድ ነው እኮ ኧረ ጉድ ነው እንዴ! ሰው ሳይወልድ በጣም የሚገርም ነገር በእውነት ያሳዝናል እኮ። አንድ ሰው ዛሬ እንዳይወጣ፣ አንድ ሰው ይህን ቤት ለቆ የሚወጣ ሰው ካለ በእውነት አስራለሁ፣ ገዝታለሁ። አንድ ሰው እንዳይወጣ ደከመኝ ብሎ ማለት ነው። ተርዝጉ። የቤተክርስቲያኒቱ ጉድ እንደዚህ ነው የሚሆነው ማለት ነው። መልአኩ እኮ ነው መጥተው ነገር ግን ሳትወለድ ምግባር የበዛ ሆንክ። ልጁ እኮ ገና ኤግዚስት እኮ አላደረገም። ምግባር የበዛ ስራህ የበዛ ነው። ተናገር ኤርሚያስ እንደዚህ ማለት ነው። ጥርስ ከምላሱ አውጥቼ ማለት ነው። እነዚህ በትንልሃለሁ ማለት ነው። ተናገሩ እንጂ ታች በኮሜንት ምንድነው እያደረጋችሁ ያላችሁት? ሰው ሳይወለድ በምግባር የበዛ ሆን ካለው መልአኩ ነው መጥቶ ያለው። ገብርኤል ይዋሻል ወይስ ገድሉ ነው የሚዋሸው? ሳትወለድ ምግባር የምታበዛ ሆን ካለው ስለዚህ ሳይወለድ በፊት ምግባር ያበዛ ነበር ማለት ነው ልጁ። ነገር ግን ሳትወለድ ምግባርን የምታበዛ ሆንክ፣ የልጅነትን ስራ ናቅህ ተውህ፣ የሽማግሌን ስራ ተከተልህ ይለዋል። እቺ ነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተረታዊት ናት ብዬ የምናገረው ማለት ነው። ጽንስ ተጸንሶ ሳይወለድ ምግባር ያበዛ ነበር ብላ እንደዚህ ምጽፍ ማለት ነው። እሺ እንግዳ መጥተዋል ይመስለኛል። ኦርቶዶክሳዊ ቁም ነገር ካህን ይመስሉኛል። እንኳን ደህና መጡ። ኦርቶዶክሳዊ ቁም ነገር ከታች ያሉት ያለበት ቦታ ሆኖ እስካሁን ድረስ ብዙ አይረብሽም። ድምፅ ግን አለ እና እኔ ኢየሱስ ለዚህ ብዙ ማብራሪያ የለኝም። ያው የራሴን ያው እንትን አስተያየት ሰጥቼ ለመውጣት ነው። ብዙም እንትን የለኝም። ያው በእንትኑ መጽሐፉ ላይ ገድለ ዮሐንስ ዘጠገሮ ነው የሚል ምንድን ነው የሚለው? አቡነ እጨጌ ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሮ አድራሽ ያለው አይደለ መጽሐፉ? በግል ነው የታተመው በማይበር ነው የሚለው። እስቲ እሺ ቆይ መልካም እሺ። ተርጓሚ መጋቢ ምስጢር ፍሬ ስብሐት ዱባለ ሰተመ ከፋፋይ ተገሎ ዮሐንስ ህንጻ ሰሪ ኮሚቴ ዲያቆን ዮሐንስ አለመ መንገሻ ኮምፒውተር ይመጻፍ ዲያቆን ዮሐንስ አለመ። እሺ አይቼዋለሁ። በእርግጥ ያው መጽሐፉን እኔ ብዙም ያው ያላየ እንትን አላልኩትም። ደግሞ ማይተም አለው። እኔ ገድሉን አላነበብኩትም። በጥቅሉ ያለ አስተያየት ልናገር። መጀመሪያ የምትጠይቁኝ ካለ ጠይቁኝና አስተያየት ልናገር። ኢየሱስ ክርስቶስ ጡት ይጠባ ነበረ ማለት እንግዲህ ከሞት ከተነሳ ምናምን በኋላ ማርያም ጡቷን ታጠባው ነበር። ማርያም ጡቷን ታጠባው ነበር። ማን? ለኢየሱስ። ለማን? ለኢየሱስ እንግዲህ ሞቶ ከተነሳ በኋላ ማለት ነው። አይ እዛ በኋላማ አትንኪ ብሎ
እዚህ በኋላ አድርጋለሁ አትንኪ ብሎ እዛው በኋላ ሌሎች ሁሉ እንዳይነኩት አዞ ሄደኩ አረገ። መጽሐፍቱ ላይ ግን ኢየሱስን ጡት እንደምታጠባ ይናገራል። አንድ ዘዳኔ ቆይ ይቅርታ እንዴ እመለሳለሁ። እስከዛ ውይይታችን እያደረጋችሁ ጠብቁኝ። ቆይ እመለሳለሁ። ይቅርታ እንዴ። እሺ አባ ኦርቶዶክስ ላይ ካለ እንቀበል ከዛለ ሌላ ካለ መግባት ትችላላችሁ። ኦኬ ሌላ ካለ መግባት ትችላላችሁ። ሌላ ሰው ሊያወራ የሚችል ሰው ካለ ማለት ነው። ለመጽሐፍቶቹ በሙሉ መልስ እሰጣለሁኝ ይሄ ነገር እኛ በደንብ እናውቀዋለን ብሎ የሚል ሰው ካለ መምጣት ይችላል። እሺ ተመልሻለሁ ቤተሰብ። ዳኒ ይቀጥሉ። እሺ አባ እና ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ጡት አልጠባም። ያው እንደሌላው በፊት እንደ እድገቱ ዙሮ የተመለሰበት እንትን የለም። አስተምሮ አረገ በቃ። ከዛ በኋላ ዳግም ይመጣል ብለን ነው ምናምን። እሺ ከመጽሐፍቱ ላይ ካደገ በኋላ ማርያም ጡት እንደምታጠባው ይናገራል። አይ እንደዚህ አይነት አስተምሮ የለም በእኛ። ካደገ በኋላ እንዴት ብሎ አደገ፣ ተጠመቀ፣ ሞተ፣ ተነሳ፣ ዓለምን አዳነ፣ ቀደሰ። እዚህ ውጭ ያው አረገ። ከዚህ በኋላ ምናልባት ለቅዱሳን ያው እንደ ስራቸው መጠን በጎ ስራ ሲሰሩ ሊገለጽላቸው ይችላል። ከእናቱ ጋራም በራእይም ሆነ በልዩ ልዩ መንፈሳዊ ሁነት ሊገለጽ ይችላል ብለን እናምናለን እንጂ ዙሮ ጡት ጠባ ዙሮ ጡት ይጠባል የሚል አስተምሮ የለንም። እንግዲህ ከየት አግኝተውት የሆነ ይሄንን ትምህርት ታዲያ እንደዚህ ተው ይሆን ታዲያ? እነዚህ ሰዎች የቤተ ክርስቲያኒቷ መጽሐፍ ነው። ቤተ ክርስቲያኒቷ እስካሁን ስታወግዘው አልሰማንም። ያው በቤተ ክርስቲያኒቷ ውስጥ ስቲል አለ ይሄ መጽሐፍ። በቤተ ክርስቲያኒቷ መዋቅር ስር የታተመ መጽሐፍ ነው። አሁን ይሄ የሚለው ጌታችን ኢየሱስ ክርስቶስ ወይስ ከዚህ ከድርሳኑ ነው የተገኘው? ከሌላ ላይ ነው? አይ ከዚህ ከድርሳኑ ላይ። ይሄ እንኳን አስተምረው ከዚህ እንደገና ጌታችን ኢየሱስ ክርስቶስ እንደገና ካረገ በኋላ እንደገና ከመቤታችን ጡት ጠባ። እሺ ከመቤታችን ጡት ጠባ የሚል አስተምሮ ልክ አይደለም። ካረገ በኋላ የለም። እንደውም በማቴዎስ ወንጌል ላይ የተጻፈው ተነስቶ ሳለ መቤታችን ማለት ማርያም ሄዳ ኢየሱስ ክርስቶስን እንድትይዘው ስትል አትንኪ ነው ያላት አይደለም። ከዛ በኋላ በዚህ ነው አስተምሯችን እንደዚህ ነው እንጂ ካረገ በኋላ ጽኑ ጸጋው ለአብ የአብ ተስፋን ጠብቁ መንፈስ ቅዱስን ልክላችኋለሁ ተጠባበቁ ብሎ ካረገ በኋላ ስጋ መልበሱን ስጋን ተዋህዶ ሰው ማዳኑን ለመግለጽ እንጂ ኢየሱስ ክርስቶስ በጡት ሳይሆን ያደገው ራሱ ምንም የሰው እንደ ሰውኛን ቢሰራ ደግሞ እኮ አምላክ ነው። አምላካዊ ስራንም እየሰራ አይን እያበራ ዲዳን እየፈወሰ ጎባጣን እያቀና እንደ መለኮት የመለኮትን ስራ እየሰራ እንደ ስጋ ብቻ በዚህ ዓለም ላይ ሳለ ሁሉንም ስራ የአምላክነትም የስጋን ስራም እየሰራ ነው ያደገው። ጡት ጠባ ቢባልም እኮ ስጋ መልበሱን ከድንግል ማርያም መወለዱን እመቤታችን እናቱ መሆኑን ለመግለጽ ያክል እንጂ አሁን ለሱ በጡት አደገ ብለን እኮ ልናገር ሕፃን ሆኖ በጡት አደገ በእህሉ አደገ ብለን ልናገር እኮ አይገባም እንዳስተምረው። እሺ ያው ኢየሱስ ያው ፍጹም ሰው ስለነበረ እንደ ሰው ማደግ ያለበት ይመስለኛል። እሱ እናወራለን። እሱ ሐሳብ አለ እንደ አንድ ሕፃን ልጅ ሰው ከሆነ የሰው ካራክተር አለው ማለት ነው። ሰው በባህሪው ጡት መጥባት እና ማደግ አለበት ሕፃን ልጅ እንደተወለደ ምግብ አይበላም።
ስለዚህ ከእናቱ ከማርያም ጡት መጥባቱ ላይ ምንም ጥያቄ የለንም። ግን አሁን ወንድምነት የከፈተውን እስቲ አንብቡት። ቁጥር 30 ቁጥር 40 ነው የሚለው ቁጥር 30 እስቲ ቁጥር 40 እስቲ ገጹን ዝቃርገው። አዎ ገጽ 63 ይላል ክፍል 6 ስለ ጥምቀቱ ስለ እድገቱና ስለ ምናኔው የጨጌ ዮሐንስ ዘጸገሮ ማለት ነው። ስለሱ መወለድና ላይ ማለት ነው። እና ምን ይላል ቁጥር 40 ላይ ከዚህም በኋላ በሞግዚቲቱ እጅ እየበላ እየጠጣ 5 ዓመት ተቀመጠ። ዮሐንስ ዘጸገሮ ማለት ነው። መናገርም የማይችል ሆኖ ከሕፃናት ጋራ ይጫወት በምድርም ይመላለስ ነበር። የ5 ዓመትም ዘመን በተፈጸመ ጊዜ ወደ ገዳም ወጣ። በዚያም በገዳሙ ማለት ነው እመቤታችን ማርያምን ለተወደደ ልጇ ጡት እያጠባች አገኛት። ባያትም ጊዜ አወቃት፣ ሰገደላትም ይላል። ያው ምናልባት አሁን ይሄ ወንድምነት ወንድምነት ልቀጥል። አሁን ይሄ አገላለጽ አሁን ጡት እያጠባሽ አገኛት እንደገና ኢየሱስ ክርስቶስ ወደ ዓለም ተመልሶ በምድር እየተመላለሰ እሷም ከሞት ተነስታ እንደዚህ አይነት ሳይሆን ምናልባት በቤተክርስቲያናችን አስተምሮ መሰረት ምስለ ፍቁር ወልዳ የምንለው በቤታችን ልጇን ታቅፋ የምንሳለመው ወይም ደግሞ በቤተክርስቲያናችን ላይ እንትን የምናደርገው ስላድኖ አለ። ያንን አይቶ ያንን በማየት ምናምን የሚል ካልሆነ በቀር እንደ መንፈሳዊ ሐሳብ ነው። ይህም ራሱ አሁን የሚለው አገላለጹ እያጠባች አገኛች ነው የሚለው። ነገር ግን እያጠባች አገኛች ሲል ምናልባት ያንን ጡት እያጠባች ያለው ስላድኖ በዛ መሰረት በዛ እይታ አያት ለማለት ተፈልጎ ካልሆነ በቀር እሳቤው ይሄ አሁን እንደ ስጋ ሐሳብ ወይም እንደ በዚህ እኛ እንደምናየው እንደምንናገረው በግልጽ እመቤታችን ከሞተች ስንት ዓመት ሆኗል? ይሄ ድርሳን እንግዲህ እንትን ካለ ደግሞ ጌታችን ኢየሱስ ክርስቶስም ሞቶ ተነስቶ አድርጓል። በዚህ ሰዓት በመንፈሳዊ እይታ ወይም እንደ ራእይ ወይም እንደው በቃ ተአምር ካልሆነ በቀር በትክክል ነው የሚባል ሐሳብ አይደለም። በተአምር ሊሆን ይችላል። ያው ምናልባት ሰው ሲበቃ እግዚአብሔር ተገልጾ ሊያጽናናው ይችላል። ቅዱሳንም ተገልጸው ከእግዚአብሔር ተልከው ሊያጽናኑት ይችላሉ ለመናኝ ሰው እንጂ በግልጽ እንደገና ኢየሱስ ክርስቶስ ሕፃን ሆኖ ወይም ደግሞ በግዘፍ በትልቁ ሆኖ የ30 ዓመት ሆኖታል ብሎ እንግዲህ ያው በ30 ዓመት ተጠመቀ ብለን እያስተማርን እዛው በኋላ እንደገና ትልቁ ነው ወይም ደግሞ የሚጠባ ሆኖ እኔ ይሄን አልቀበለውም። እንዴት ነው ሊሆን የሚችለው ብዬ ለራሴን እንትን ማስቀምጠው ይሄ እንደ ግን የእርሱ ሳይሆን አሁን ችግሩ ምንድነው? መጽሐፉ ነው እያለ ያለው መጽሐፉ ነው የተናገረው እና መጽሐፉ በግልጽ ጡት እየጠባ አገኘው ነው የሚለው። ስለዚህ መጽሐፉ ያለው ነው አሁን እያወራን ታምር ሊሆን ነው ታምር ነው ብዬ ነው አያት ሳይሆን አያት ቢሆን እንኳን ምናልባት በራእይ ሊሆን ይችላል ይባል ነበረ። ግን ጡት ስታጠባው አገኛት ነው የሚለው። ይሄ በአካል አገኛት የሚለው እና ስለዚህ ምን ማለት ነው የተሻለ የሚሆነው? ይህንን አልቀበለውም ማለት ብቻ ሳይሆን መጽሐፉ ራሱ ትክክል አይደለም የሚለውን አቅም ካገኙ ይሄን ነው ማለት የሚጠበቅበት። ተአምር ነው። አሁን ጌታችን ኢየሱስ ክርስቶስም ተገልጦ እመቤታችንም ተገልጣ ለትታይ ትችላለች። ተአምር ይሆናል። ተአምር ማለት እስቲ ኢየሱስ አሁን ካደገ በኋላ ከማርያም ማለት ምን ምክንያት አለበት ጡት የሚጠባበት?
በሕፃንነቱ ያው በሕፃንነቱ የነበረውን ምስለ ፍቁር ወልዳ ያለውን ብንወስድ ለዛ እንጂ መርጌታ ያለው ቃል በጣም ወሳኝ ቃል ነው። ልብ በሉ። አያት ቢሆን በራእይም በህልምም እንደው ታይታው ነው ተብሎ ሊባል ይችላል። ጡት እያጠባች አገኛት ነው ብሎ የሚለው ስላገኛት ባያትም ጊዜ አወቃት ሰገደላትም ይላል። አግኝቷት ተአምር ነው ተአምር ብለን ነው ተአምር ነው አይደል? ነው አንወስደውም። ተአምር ነው ብሎ አይደለም። በዚህ በገድላት ውስጥ እኮ ይቅርታ ያው ቃል ላይ እንትን አልኩ እንጂ ያው ገድላትንና ድርሳናትን ስንመለከት ተአምር ነው ብለን ካልወሰድነው በቀር ብዙ እንደኛ አስተሳሰብ ስንቀምረው ሊሆን የማይችል ብዙ ነገሮችን እናያለን። ያው መጽሐፍ እናያለን፣ ሲነገርም እንሰማለን። እና ገድላትና እንደው ተአምር ነው። ቆይ አሁን ለሴክ ኦፍ አርጊውመንት ተአምር ነው እንበል። በተአምራቶቹ ውስጥ ማን ነው ታላቅ ሆኖ መታየት ያለበት? እሱ ማን ነው መክበር ያለበት? የነሱ ነው እንግዲህ እሱ አገላለጣቸው። ማን ነው መክበር ያለበት? በተአምራት ውስጥ ማን ነው መክበር ያለበት? ተአምሩን እኮ አሁን እዚህ ላይ ማለት የፈለገው እመቤታችን አገኛት ነው ያለው። መጀመሪያ እመቤታችን ልጇን እያጠባሽ አገኛት ነው አይደል የሚለው እኮ። ማን ነው አሁን በዚህ ተአምር ውስጥ መክበር ካለበት? እሷን አገኛት። ልክ ነው። ማግኘቱ ጥሩ ችግር የለም። አሁን ማግኘቱን እናወራለን። ተአምር ውስጥ ግን ማን ነው መክበር ያለበት ነው። እግዚአብሔር ተአምርን ሲያደርግ በተአምራቱ ውስጥ ማን ነው ኃይሎ የሚታየው? ማን ነው ታላቅ ሆኖ የሚታየው? ተአምር ሲደረግ ማንን ለማክበር ነው? ተአምር እንግዲህ አሁን በተአምሩ ውስጥ ሰው እንደ ጸለየው ጸሎት ሊገለጽ ይችላሉ። ቅዱሳን ጸለየው ጸሎት ሊገለጹ ይችላሉ። አልገባኝም። ኢየሱስ ክርስቶስ ጸሎተ ማርያም እየጸለየ ሱባኤ ቢገባ እመቤታችን በስዕል አድኖ እንደምናያት ልጇን ታቅፋ ልጇን እያጠባሽ በዚህ በስዕል በምናየው በዛውም ሁነት ልትገለጥለት ትችላለሽ። እስቲ ማሰጃስት ምክንያቱም አሁን እያወራን ያለ ነው። ወንድም ታወራ አላወራም። ቀጥም። እሺ እያወራን ያለ ነው። ተአምር የምናወራ ከሆነ እግዚአብሔር ተአምር የሚያደርገው ማንንም ለማሳየት አይደለም። ኦኬ። በአዲስ ኪዳን የሚደረጉ ተአምራቶች አንድ ክሊር መልእክት አላቸው። የሚከብር ልጅ አለ፣ ከፍ ብሎ የሚታይ ልጅ አለ። መንፈስ ቅዱስ መጥቶ ተአምር ቢደረግ አሁንም የሚታይ የሚነገር አለ። ስለ ልጁ ስለ ክርስቶስ ኢየሱስ ኮንፊርም የሚደረግ ነገር በቤተ ክርስቲያኒቱ ውስጥ ያለው የተአምር የመጨረሻ መደምደሚያ ዓላማ ይሄ ነው። ጳውሎስን ለማክበር ተአምር አይደረግም። ሌሎች ቅዱሳን ጻድቃንን ለማክበር ተአምር አይደረግም። ተአምር ከተደረገ የሚደረገው ተአምር ኢየሱስ ክርስቶስን ለማክበር፣ ከዛ ውጪ ሌላ ምንም ተአምር የሚደረግበት ሪዝን የለም። በአዲስ ኪዳን ማንንም ለማክበር እግዚአብሔር ተአምራትን አያደርግም ከልጁ በስተቀር። ስለዚህ አሁን አለ የሚሉኝ ከሆነ በዚህ ሲጀመር ስለ ስዕል አይደለም እየተወራ ያለው። አሁንም ቆመን ማየት ያስፈልጋል። አገኛት ነው የሚለው። ስለዚህ እየተወራ ያለው ኢየሱስ ክርስቶስ ጡት እየጠባ መታየት የተፈለገበት በቤተ ክርስቲያኒት ውስጥ የሆነ አጀንዳ አለ ማለት ነው። ለምንድን ነው አሁንም ሰዎች ኢየሱስ ልጅ ሆኖ ጡት እየጠባ በሰው ልብ ውስጥ እንዲሳል የተፈለገው ነገር ምንድን ነው? እሱ ነው ግራ የሚያጋባው። ምንም ተአምር ውስጥ እዚህ ተአምር ውስጥ አሁንም ሕፃን ልጅ እንደሆነ ወይ ደግሞ ካደገ በኋላ ካረጀ ማለት ከጎለመሰ በኋላ 30 ምናምን ዓመቱ ነው። ከዛም በኋላ አሁንም ጡት እየጠባ ያለን ኢየሱስን በሰው ልብ ውስጥ ለመሳል የተፈለገበት ምክንያት ምንድን? እሱ ነው መመርመር ያለበት። አይ ነው ይሄ እኮ ተአምር ነው ካሉኝ፣ እስቲ ተአምሩን ከእግዚአብሔር ቃል ግለጡና ኢየሱስ ክርስቶስ እንዴት ተዋረደበት ተአምር ካለ ማስረጃ ስጡኝ ከእግዚአብሔር ቃል። ይህ እኮ ተዋረደበት ሳይሆን እመቤታችን ልጇን እያጠባሽ
በዛ በመጀመሪያ በምናየው በስዕል አድኖ ሰውየው በሚረዳው መልክ ተገለጠችለት ነው። ሌላ ምንም አዲስ ነገር የለውም እኮ። ተአምር ነው ከተባለ ደግሞ ይሆናል ሊሆን አይችልም ተብሎ የሚታሰብ ነገር የለም። ተአምር ነው። እስቲ ጥሩ። እስቲ አሁን ኢየሱስ ክርስቶስ ተስሎ መገለጥ ያስፈለገበት ምክንያት ካለ አሳዩ። ዛሬም ጡት እየጠባ ተስሎ መገለጥ ያስፈለገበት ምክንያት እኮ ሰው አንብቦ ከሚረዳው ይልቅ በሚያው እንዲያምን ነው። ስዕሉ ያስፈልጋል። ማስረጃ እንግዲህ መቼስ የኢየሱስን መገለጥ አይደለም የምናወራው። እስቲ በአዲስ ኪዳን ውስጥ ኢየሱስ ክርስቶስ እንደዛ ተስሎ የተገለጠበት ቦታ፣ በማርያም እቅፋት ውስጥ የነበረበት ቦታ መቼስ ለኦርቶዶክስ ብቻ አይደለም መገለጡ የሚመጣው አይደል? በእግዚአብሔር ቃል ውስጥ እንደዚህ ጡት እየጠባ አሁንም ሕፃን ልጅ እንደሆነ ተስሎ የተገለጠበት ቦታ አለ ነው? ለኦርቶዶክሳውያን አዲስ መገለጥ ነው ኢየሱስ። አሁን ለምሳሌ እኛ ያው አሁን እዚህ ታች እንደ ስዕል አድኖ እንደምናየው የሕፃንነቱን ስዕል ነው። ምስለ ፍቁር ወልዳ የምንለው የሕፃንነቱ ስዕል ነው ያለው። አሁን ኢየሱስ ክርስቶስ 30 ዓመት አልፎት ያ ተሰቅሎ ሞቶ ትልቅ ሆኖ ሞቶ ተነስቷል። ከዚህ የምናየው ስዕል አድኖ ግን የሕፃንነቱን ነው። እኛ የምናየው ይሄ ለምንድን ነው ከተባለ እሷ አቅፋ እንዳሳደገሽው ጡት አጥብታ እንዳሳደገሽው ሰው አይቶ እንዲረዳ እሱም ሰውኛውን ፈጽሞ እንዳደገ ለመረዳት ነው በቀላሉ ይሄ ስዕል አድኖ ያስፈልገው እና ይሄ ደግሞ ሰው ባየው ሁኔታ በለመደው ነገር በአይምሮው ያ ተአምር ሊገለጽለት ይችላል ነው። ተአምር ማለት በዚህ ነው ምን የሚወሰነው ነው እንጂ ሆነ ተአምር የምንለው እኔ አሁን እንግዲህ መጽሐፍ ማለት የቤተክርስቲያን አገልጋይ እንደሆነ አውቃለሁ። ተአምር የምንለው እኛ ያሰብነውንና ያለምነውን ነገር ማየት አይደለም አይደል? ሲጀምር አሁን ኢየሱስ ክርስቶስ ልክ ማርያም እንደዚህ ደግሞም ኢየሱስ ደግሞ እንደዚህ የሆነችበት ስዕልን እኮ ይሄ እኮ የሰው የእጅ ስራ ነው አይደል? መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በእንደዚህ መልኩ ስለመሳሉና ኢየሱስ ክርስቶስ ነው የሚያስብል ምንም መጽሐፍ ቅዱሳዊ ኤቪደንስ የለውም። ካለው ተቀበላለሁ። ይሄ ሰው ኢማጂን ያደረገው ጉዳይ ነው። ይሄ ማንነት ደግሞ መጽሐፉ እያወራ ያለው ልክ በዚህ መልኩ ሳይሆን ማርያም ጡት እያጠባችው አገኛት ነው የሚለው። የተገኘው ማን ነው? ጡት እየጠባ ያለው ኢየሱስ ክርስቶስ ነው። ይሄ በምንም ታሪክ ተአምር ሊሆን ይችላል ወይ ካሉኝ አይሆንም። ምንም የሚያሳየው የሚያስተምረው ነገር የለም። ጉዳዩ አሁን እንዴት እንደማስረዳው በእግዚአብሔር ቃል ውስጥ አሁን ይሄ ተአምር የሚያሰኘው ምን ቁም ነገር አለው? ምን ቁም ነገር አለው? ተአምር ያስባለበት ምንድን ነው? እሱ ማርያምን ማየታቸው ነው። ምኑ ጋር ነው ተአምር የሚባልበት? ኬዙ ምንድን ነው? የለም እኮ በእግዚአብሔር ቃል ውስጥ ልታገኙት እኮ አይችሉም። ይሄንን አሁን ልንማርበትና ልናይበት የምንችለው ምንም አንዳች ነገር የለም። ኢየሱስ ካደገ በኋላ አሁንም ጡት ይጠባል የሚል መደምደሚያ ያለው ሐሳብ እንዴት አድርገን ነው ተአምር ነው ብለን የምንቀበለው? ዳንያውን ሌላ ምን ጨምር እዚህኛው ላይ ብቻ እንዳንቆም። እሺ ጌታችን ወንድምነት እንዳልከው ጌታችን በምድር እንግዲህ በስጋ ከእሷ ስለተወለደ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊትም ስላደገ አጥብተዋል ተብሎ የተጻፈ ቃል ባይኖርም እንደ እናት ብታጠባውም ልጅ ሆኖ ስለተወለደ አይገርመንም። እህል በልተዋል፣ ውሃ ጠጥተዋል፣ በምድር ላይ በነበረበት ሰዓት ላይ ማለት ነው። እና ያ የነበረበት ዘመን እንደ ማንኛውም ሕፃን ስላደገ አንድ ልጅ እስከ 3 ዓመት ድረስ ሊጠባ ይችላል። ኦኬ። በዕብራውያን እናቶችም በአረቦችም በሌሎችም ሀገራት አንዳንዴ እስከ 2 ዓመት አንዳንዴ እስከ 3 ዓመት 3 ዓመት ግን ኮመን ነው። እሺ እስከዛ ድረስ ጠባ። ኦኬ። መጽሐፍ ቅዱስ ላይ እንደዚህ ተጽፎ ባይገኝም ግን ጠባ ተብሎ ቢባል አይገርመንም። ማለት እናት ስለሆነች ማለት ነው፣ ልጇ ስለሆነ በስጋ ስለተወለደ ጌታችን እንደዛ ጠባ ተብሎ ቢባል መጽሐፍ ቅዱስ ባይነግረንም እንደዛ ብናምን ምንም አይገርምም። ኦኬ። ግን ሞትን ድል አድርጎ በአባቱ ቀኝ በሰማያት ተቀምጦ ሳለ ዛሬም ግን በገዳም ውስጥ ሰዎች ሲሄዱ
እንደዚህ እንደ አባ ዮሐንስ ዘጸገሮ አይነት የ5 ዓመት ሕፃን ልጅ ሆኖ ሳለ እናቱ ስትሞትበት በሞግዚት አድጎ የ5 ዓመት ሕፃን በነበረ ሳለ ወደ በረሃ ሄደ። ወደ ዋሻ ወደ በረሃ ሲሄድ በገዳም ውስጥ ማርያም ወቃትም ወድቆም ሰገደላት ይላል። ይህ ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም በየስፍራው በየገዳሙ እየተገለጠች ጡት እያጠባች ለሰዎች ሁሉ ጭምር የምትታይ ናት። ጌታችንን ጡት እያጠባችው ትታያለች። ይሄም ብቻ አይደለም፣ ራሱንም ጡት አጥብታ አሳድገዋለች። ይህንንም ምን ይላል በዚሁ መጽሐፍት ላይ ወደ ዋናው ወደ በለጠው ምንሄድ ብዬ ነው ወንድምነት እዚህ ጋር ብቻ ከምንቆም መምህር እንዲመልሱልን። ይህንንም ብሎ ይላል ገጽ 89 ቁጥር 102 ላይ ይህንንም ብሎ ኮራስ በሚባል ቦታ ደረሰ። የተተከለም የቅዱስ ጊዮርጊስን ቤተክርስቲያን ይሳለም ዘንድ ሄደ። አባ ዮሐንስ ዘጸገሮ ማለት ነው። አባ ዮሐንስም በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው ይላል። ጊዮርጊስ ነው ከስዕሉ ላይ በእጆቹ ጠቀሰው። እንደዚህ ባይዘ በኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላት ቅዱሳት ስዕላት ወይ ስዕለ አድኅኖ ተብለው የሚባሉት ይናገራሉ፣ ደም ያፈሳሉ፣ ያለቅሳሉ፣ ዘይት ያፈልቃሉ፣ ይጨፍራሉ፣ ይደንሳሉ፣ ይጠቅሳሉ በአይናቸውም በእጃቸውም እና አንዱ ጊዮርጊስ እዚህ ጋር በእጁ ነው የጠቀሰው። ይኸው በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው ይላል። ስለ መልእክተኛዬም ጥሩ ስራህን ሰራህ፣ እግዚአብሔር ያክብርህ። እኔ ገድልህን በእምነትህ በትዕግስት ፈጽም ዘንድ የትዕቢተኞችን ሰይጣናትን አሳፍርልሃለሁ። በገድል ድል መንሳትን ጽና፣ ታገስም፣ እግዚአብሔር ይረዳሃል አለው ጊዮርጊስ ማለት ነው። ለማ ለአባ ዮሐንስ ዘጸገሮ ማለት ነው። ቅዱስ ጊዮርጊስም በነጭ ፈረስ ላይ ተጭኖ እየተነጋገረው ሳለ እመቤታችን ማርያም ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያትና ወዲህና ወዲህ እየዞረ ፈጽሞ ጮኸ፣ የጡቶችሽን ወተት ከሰጠሽኝ ጊዜ ጀምሮ አንቺንስ ከዚህ ያለሽን? ከድካም አሳርፊኝ፣ ወደ ሕይወትም ውሰጅኝ አላት ይላል። የጡቷን ወተት እየጠባን ያደገው አሁን የጌታ ኢየሱስ ክርስቶስ ጠብቶ የእናቱን ጡቶች አላወቀምና ዮሐንስ ዘጸገሮ ማለት ነው በሕፃንነቱ ስለሞተችበት አላወቀምና እመቤታችንን ማርያምን የጡት እናት አደረገ ይላል። መምህራው እንዲመልሱ ነው የምፈልገው። ይሄ ዮሐንስ ዘጸገሮ የሚባለው ሰው ማርያምን የጡት እናት አድርጎ ከልጅነት እስከ እውቀት ድረስ አጥብተዋለች። የ5 ዓመት ልጅ ሆኖ ነው ወደ ገዳም የገባው። የ5 ዓመት ልጅ ደግሞ ጡት የሚተው ነው እና ግን እሱ ከዛ ከ5 ዓመት ጀምሮ በእውቀት አልገባው ብሎ ያለ መነኩሴ እንደዚሁ እውቀት አልገባውምና ማርያምን ጡት አጥቢኝ ብሎ አላት። ያው የኦርቶዶክስ ማርያም ማለት ነው። እና እሷም ግሩም ሚስጥርን የሚናገር ጡትን ከወተቷ አጠባችው አረካችውም ይላል እና እንግዲህ ያው ወንድማችን አንዳንድ ጊዜ ያው ስትናገር መቼም አስተምሮ ስለሆነ አንተ ያለውን የዛኛውን አስተምሮ ከጥያቄ ጋራ መልስ ካለው መልስ ምላሽ ከሌለው ደግሞ አስተምሮ ስለሆነ እያደረክ ያለው አነጋገሩን ግን ብታስተካክል መልካም ነው ባይ ነኝ። ለምሳሌ ቅድም በተናገርካቸው በኦርቶዶክሳውያን ያሉ ስዕለ አድኅኖች ይጨፍራሉ፣ ይደንሳሉ የሚለውን ብታርም። ምክንያቱም አንተ ይዘው ያለው አስተምሮ ነው እንጂ የሌላን እምነት የመንቀፍ ጉዳይ አይደለም ባይ ነኝ። በዚህ አንድ ነገር አይጨፍሩም። የሚጨፍርና የሚደንስ ስዕለ አድኅኖ የለንም። ወዝም ያወጣ አለን። አንዴ ቆይ ፍሬ ሰባት እሰጥዎታለሁ። እርስዎን ማን ፍሬ ሰናይ እሰጥዎታለሁ። መምህር የመርቆሪዎስን ስዕለ አድኅኖ ያውቁታል አይደል? ሰሜን ሸዋ እና ታዲያ ያን እኮ አሸበሸበ ወይም ደግሞ እነዛን ሰዎች ሊባርካቸው ደነነ ስል ከመኦሆ ዘይብል እንደዚህ አንገቱን እንትን አደረገላቸው፣ ቅልስ አደረገላቸው። ይንቀሳቀሳል። አሁን ይንቀሳቀሳል። ይህም ተአምር ነው። በቃ ተአምር ነው፣ ሊቀበለው ይገባል። ስለዚህ ተንቀሳቀሰ ማለት ጨፈረ፣ ደነሰ ማለት አይባልም። መምህር ካህናቱ በማህሌት ጊዜ ካህናቱ ከበሮ ይዘው ወረብ ተመርግዶ ወረብ ተመልሶ
ካህናቱ በሚያሸበሽቡ ሰዓት ላይ ስዕሉ ይጨፍራል፣ ይደንሳል፣ አይ ቲንክ ያሸበሽባል እያሉ አይደል እንደሚያሳዩት። ደነሰ ብለው የሚለው ቃል ይጨፍራል። ቃሉን አስተካክል ነው እያልኩ ያለው። ይኸውልህ አይኔ ስልቻ አይደለም የገብርኤልንም አሳየውታለሁ። ቅዱስ ገብርኤል እኮ ቃሉን አስተካክል፣ ይጨፍራል፣ ይደንሳል የሚል ስላድኖ የለም። በቃ ይንቀሳቀሳል፣ ወዝ ያወጣል፣ አዎ ያወጣል፣ ይፈውሳል፣ አዎ። ምን ሲያደርግ ነው ወዝ የሚያወጣው? በቃ ታምር ነው። ወዝ ከፊቷ ወዝ ይወጣል ሁልጊዜ። አሁን ሁሉ ወዝ ይወጣል ፊቷ ላይ እንደዚህ ይወጣል። እንትን እየተቀባን እንፈወስበታለን። ይሄ አለ እኮ። ምን ሲያደርግ ነው ወዝ የሚወጣቸው? ምን ሲያደርጉ ነው? መቼም ሩጫ 10,000 ወይ 5,000 ወይ ማራቶን ውድድር ገብተው አይደለም። ምን ሲያደርጉ ነው ወዝ የሚወጣቸው? ወዝ ማለት ላበት ነው አይደል መምህር? አይደለም አንተ እንደምታስበው አይደለም። ይሄ ታምር ነው አልኩህ እኮ። ይኸውልህ ታምር ነው። በቃ ይሄ ከአይምሮ በላይ የሆነ እሳቤ ነው እንጂ እኛ እንደ ሰውኛ አይደለም። በቃ ታምር ነው። አንድ ስላድኖ በእጅ የተሳለ ስላድኖ ወዝ ሊያወጣ አይችልም። ካልሆነ እኔ ወዝ አወጣሁ ብዬ ብል ምን እያልኩ ነው? አንተማ ሰው ነህ። አንተ ሰው ነህ። ተንቀሳቀስ። እንደ ሰው ስለሆንክ ስትንቀሳቀስ ወዝ ልታወጣ ትችላለህ። ስትናገር ወዝ ልታወጣ ትችላለህ። ሰው ነህ። ያ ግን ወረቀት ነው። ወይም ደግሞ ሌላ ደግሞ ከሆነ ደግሞ በስዕል የተጠቃ ያ የሚንቀሳቀስበት ሰዓት ወረቡ ሲደርስ ሲያሸበሽቡ ያም ደግሞ ምስጋናቸው እንደተቀበለ ለመግለጽ ይንቀሳቀሳል። ስለዚህ ወረቡን በሚወርቡ ሰዓት ላይ ካህናቱ ይንቀሳቀሳሉ። በዛ ሰዓት ላይ ወዝ ይወጣል አይደል? ከሰውነታቸው ወዝ ይወጣል ሳይሆን ይሄ ወዝ የሚወጣው የእመቤታችን ስላድኖ አለ ነው። ቆይ የካህናቱን ያልኩት ካህናቱ ወዝ ይወጣቸዋል ከሰውነታቸው። ካህናቱማ ሰው አይደሉ? አዎ ሰው ናቸው። ወዝ ይወጣቸዋል። እና የመርቆሪዎስስ ስዕለ አድህኖ ሲንቀሳቀስ ወዝ አይወጣው? ወዝ ይወጣው የሚል አልሰማውም። ደነነ ስል ከመኦሆዘ ወይም ተንቀሳቀሰ እሺ እንደማለት እንደዚህ ተቀብያቸዋለሁ እንደማለት አንገቱን ነቅነቅ አደረገ የሚል ነው ያለው። እንግዲህ ተጽፎ ያለው እሱማ ለማን ነው? ለነዛ ሁለቱ መነኮሳት ነው። እሱ እነ ባስልዮስ ማለት ነው። ጎርጎርዮስና ባስልዮስን እሱ እዛ በአባ ጊዮርጊስ ዘጋስጫ ገድሉ ላይ አለ፣ ድርሳኑ ላይ ማለት ነው። እና ይህን አሁን ደነነ ስዕል የሚለውን ሲያሸበሽቡ እነሱ ሲያሸበሽቡ ከዚህ ወዴት ነው? ወደ ደብረ ብርሃን ወደታች ያለው ነው። ሂዶ ማየት ነው። በቃ እንዴት ይሆናል ከማለት ሂዶ ማየት እኮ ይቻላል እኮ። ምን ችግር አለ? አይ አይተነዋል እኮ በቪዲዮም አይተነዋል። እኛ እዛም ድረስ መሄድ አይጠበቅብንም፣ ግን ሄደን አይተነዋል። ኤኒዌይ ዘይት ያፈልቃሉ፣ ወዝ ያወጣሉ፣ ወተትም ያፈልቃሉ። ያውቃሉ አይደል? ወተት ስለሚያፈልቁ ነው ጡት እንደውም እና አባ ጊዮርጊስ ዘጋስጫ ሁሉ ከስዕሏ ነው ጡት የጠቡት አይደል? አባ ጊዮርጊስ ከስዕሏ ጡት አባ ጊዮርጊስ ከማርያም ከስዕለ አድህኖ ማርያም ጡት ጠብቶ እንደጠገበ ያውቃሉ አይደል? አይ እንደሱ ሳይሆን ይሄ ጡት የሚባለው አሁን ለሌሎች ሰዎች እንደዚህ ከመቤታችን ጡት ጠቡ የሚለው የጌታችን ኢየሱስ ክርስቶስ ጠብቶት ያደገውን አሊበ ድንግልናን ሳይሆን የፍቅር የጸጋ ነው ቤተክርስቲያናችን ብላ የምታስተምረው። ይሄን አይነት ጌታችን ኢየሱስ ክርስቶስ የጠባውን አሊበ ድንግልናን አይደለም፣ የጸጋ ነው። የፍቅር የጸጋ የሚባለው እንደዛ ነው። የፍቅር የጸጋ የሚባል ወተት አለ፣ የጡት ወተት። ያው እንግዲህ ሰው ሲወድ የጸጋን እንደዚህ አይነት እንደምታውቃቸው እረዳለሁ፣ ግን ሰው የለም ማለት ነው ቤቱ። አይ ችግር የለውም መርጌታ ችግር የለውም። ገና ጎንበስ ቀና ማለት ግን ኤርሚዬ፣ ጎንበስ ቀና ማለት ግን ይችላል አይደለ መርጌታ? አይደል? አሁን ከጠቀሱት ማለት ነው እኮ። ምን ማለት ደነነ ስዕል አይደለ ያሉ ቅድም? አዎ። እና ጎንበስ አለ አይደለም? አይደለም እንደሱ አላልኩም እኮ። ይወጣ አሁን ሻሸሽሞታቸው እንደተቀበል
ቀደም እኮ አሉ እኮ አሸሽቦታቸውን ሲቀበልላቸው ደነነ ስዕል ብለው ሲዘምሩ ይንቀሳቀሳል ስዕሉ አልኩኝ። ይሄን ደግሞ ሄዳችሁ ማየት ይቻላል። ስዕሉ ነው እኮ ደነነ የሚለው አይደለም እንዴ? እኮ ያነ ይሄ አሁን ደነነ ስዕል ብለው ሲዘምሩ እነሱ ካህናቱ ደነነ ስዕል እያሉ ያንን ለነ ባስልዮስ እነ ጎርጎርዮስ የተደረገው ታምር እያሉ ሲዘምሩ ሲያሸበሽቡ ስለ አድኖ ይንቀሳቀሳል። አሁንም ይንቀሳቀሳል። እንዴት እንደሚንቀሳቀስ ይሄ በአካል የሚደረግ ስለሆነ ሂደው ማየት ይችላሉ። መሪ ቆመስ አይተነዋል እንዴት እንደሆነ ምስጢሩ። አሁን እዚህ አደባባይ አሁን ሳልናገር በኋላ ልናገረው እችላለሁ። ግን እርሶም እንዳሉ ጸለዩ ባስልዮስ ወጎርጎርዮስ ሀበ ስዕሉ ለቅዱስ መርቆሬዎስ አለ አይደል? ባስልዮስ እና ጎርጎርዮስ ወደ ቅዱስ መርቆሬዎስ ስዕል ጸለዩ። ሀበ ስዕሉ ወደ ስዕሉ ጸለዩ። ወይቤሉ ቀተልኮኑ ለኡልያኖስ ኡልያኖስን ገደልከውን አሉት። ደነነ ስዕል ከመ ኦሖ ዘይብል ወተፈስሑ ባስልዮስ ወጎርጎርዮስ ደነነ ስዕል ከመ ኦሖ ዘይብል። አዎ እንደማለት ምን አለ? ጎንበስ አለ። ከዛ ወተፈስሑ አለ። ስዕሉ ነው አይደል? ውጤቱ ወተፈስሑ ቆይማ ወተፈስሑ ባስልዮስ ወጎርጎርዮስ የሚል ጎርጎርዮስና ባስልዮስ ወደ ስዕሉ ጸለዩ። ከዛስ ቀተልኮኑ አሉ። ገደልከውን ገድልኸዋል ወይ ሲሉት ደነነ ስዕል ከመ ኦሖ ዘይብል። አዎ እንደማለት ደነነ ጎንበስ አለ ይላል። ጎንበስ አለ። ስዕል እንደዚህ ጎንበስ ቀና ይላል ወይ ነው? አሁን በእርግጥ እንደሚታወቀው በኦርቶዶክስ ቤተክርስቲያን እንባዋን አፈሰሰች፣ ደም አለቀሰች፣ ምናምን ወተት ጠጣች፣ እንዲህ አይነት ነገር አለ። ከለሯ ተቀያየረ፣ እንደዚህ አይነቶች አሉ። ግን ይህን እንዲህ አይነቶቹን አይ ትክክል አይደለም ብለን ብንሄድ ለእግዚአብሔር ቃል ታማኞች ብንሆን ለእግዚአብሔር ቃል ሐዋርያት ለተሰውለት አዩ ቤተ ክርስቲያን ለተመሰረተችበት የሰበከችው ለዚያ ወንጌል ታማኞች ብንሆን ጥሩ ነው። አንድ ምሳሌ ጠቅሼ ልጨርስ። ለምሳሌ ቅድም ኢየሱስ ክርስቶስን ወተት ጡቷን ስታጠባው አየ አይደለም አገኛት። ስላገኛት እሱም ደግሞ ጠባ። ራእይ አይደለም ይሄ። እሱም ራሱ ደግሞ ኢየሱስ ይጠባው የነበረውን ጡት ጠባል። ያማልዳል ቢባልስ በጭራሽ አይቀበልም። ጡት ጠባ ሲባል አዎ አሜን ብሎ መቀበልና ይሄ ሁሉ ስለሚከብድ እና ውሸት የሆነውን ትክክል አይደለም ብንል የተሻለ ይሆናል ብዬ ነው የማስበው። የኔ ወንድም ሁሉት አሁን ታምር ያናውን ያሉቱ ጸለዩ ባስልዮስ ወጎርጎርዮስ ሀበ ስዕሉ ለቅዱስ መርቆሬዎስ ቀተልኮኑ ለኡልያኖስ ብለው ሲጠይቁት ደነነ ስዕል ከመ ኦሖ ዘይብል። አዎ እንደማለት እንደዚህ አንገቱን ነቀነቀላቸው ይላል። ይሄ ተአምር ነው እንጂ እንደኛ እንደምናስበው ወይም እንደሰውኛ አይደለም ነው እያልን ያለ ነው። ተአምር ከሆነ ደግሞ መሆን ይችላል። በቃ አንድ ልትረዱ ትችላላችሁ። በመጽሐፍ ቅዱስ ተመዝግቦ ያለው በመጽሐፈ ሁለተኛ ነገሥት ላይ የኤልያስ ነው የማን ነው በድን ሙቱን ያስነሳው ማለት ነው። ይሄ ተአምር ከሆነ ይሆናል ነው። ተአምር ካልሆነ አንድ ሰው ዝም ብሎ ተነስቶ መሬት ተነስቶ ማድረግና መሆን አይችልም። ተአምር ከሆነ ደግሞ ይሆናል ነው። አሁን የኛ እኮ አስተምሮው ዋናው ሎጂኩ ምንድነው ከተባለ ተአምር ነው ብለን ነው የምንወስደው እንጂ እንደ ሰውኛ ስናስበውማ አይሆንም። አንድ ስላድኖ ከወረቀት ላይ የተሳለ ስላድኖ ወይም ደግሞ ካንሶላ ላይ የተሳለ በቀለም የተሳለ ስላድኖ ሊንቀሳቀስ ወይም ወዝ ሊያወጣ ወይም መልኩ ሊቀያየር አይችልም። ተአምር ከሆነ ግን ይችላል ነው አስተምሯችን። ጡት ማጥማቷም ታምር ነው። ከስዕሉ ወዝ መውጣቱም ታምር ነው። ወተት ማፍሰሱም ታምር ነው ብለው የሚሉት ሁሉ
በሱ እይታ እንድትረዱት ነው የምለው። እሺ ስለዚህ ማርያምን በታምር ነው ማለት ነው። አባ ዮሐንስ ዘጸገሮን ጡት እያጠባች ያሳደገችው በታምር ጡት ነው የጡት እናት ያደረጋት። እንደሱ ካልሆነማ ታዲያ አሁን እመቤታችን ከሞተች ስንት ዓመት ሆነ? ጌታችንም ካረገ ስንት ዓመት ሆነ? እንደሱ ካልሆነማ እንዴት ብሎ ሊሆን ይችላል? ስለዚህ ሲጠባ ያደገው ያገኛት ሁሉ ውሸት ነው ማለት ነው። ውሸትም ሳይሆን ተአምር ነው። ይኸውልህ እኔ እኮ እያልኩት ያለው ይሄ ነገር ሊሆን የሚችለው በታምር አግኝቷት ነው አይደል? እንደዛ ነው። በታምር አግኝቷት ማግኘቷ ሲያገኛትም ታምር ነው፣ ስታጠባውም ታምር ነው፣ ስትስመውም ታምር ነው። ሁሉም በታምር ነው። አንድም ጋድ የሆነ የለም። እንደዛ ነው እንጂ በግልጽማ እንዴት ብሎ ሊሆን ይሄ አሁን ይሄ ሆነ የሚባለው በግልጽ የምትታያቸው ጊዜ አለ ተብሎ ይነገር የለ እንዴ? በደብረ ምጥማቅ ማርያም በግልጽ የምትታያቸው ጊዜ አይደለም ለክርስቲያኖች፣ ለሙስሊም፣ ለእስልምና ወገኖች ሁሉ ትታያቸዋለች ተብሎ የተጻፈው ያስታውሱታል አይደል? ታምረ ማርያም በደብረ ምጥማቅ። አዎ በራእይ የምትነጋገራቸው ጊዜ አለ። ይኸው ልበልልህ ነው። በራእይ የምትነጋገራቸው ጊዜ አለ፣ በግልጽ ደግሞ የምትነጋገራቸው ጊዜ አለ። በጋድ መጣ ማለት ነው። ያ ለሙስሊሙም ለክርስቲያኑም በደብረ ምጥማቅ ለ5 ቀን የሆነው ተአምር ነው። ያም እንደዛው 5 ቀን የሆነው። ስለዚህ በግልጽ ታይታው አይደለም ታዲያ ለአባ ዮሐንስ ዘጸገሮ ያጠባችሁ አያት እያለ እኮ ቢያትም ታዲያ በተአምር ነው እንጂ አገኛት ነው አገኛት ይላል። አገኛት ይላል። ያገኛት በታምር ነው አይሉም። በአካል ነው ያገኛት። ወደ ገዳሙ ሄዶ ነው ያገኛት። ገዳም ውስጥ በራእይ አይደለም ያያት፣ በአካል ነው ያገኛት። ስታጠባ ነው ያገኛት። እሱም በአካል ጠባ። እንደውም የዛን ህዝብ ቤት ያለ መጽሐፍ አይወራም። ባይዘዌ እንስሶቹን ሁሉ ከአውሬዎች ጋር ጦርነት ገጥሞ የበረሃ አውሬዎች ከተቸነፉ ድል ከተነሱ ጀምሮ ይህን አእምሮ የሰጠ ብሎ አሉት። ከነ ጃርት ጋር ተዋጉ። በገሃድ ነው የሆነው። ሄደ በኃይሉም የጸና እጅግ የሚያስፈራውን ይላል። ከዛ ያም አውሬ ከጅብና ከአራዊት የሰበሰባቸውን አራዊትን ሁሉ ወደ ማዴ መልሱ ብሎ ሰብስቦ ጦር ሰራዊት አስከትሎ ዮሐንስን ሊዋጋ መጣል። እነ ጃርትን፣ እነ ድኩላ፣ እነ ከርከሮ፣ እነ ጅብን ይዞሉ ማለት ነው። እና ጦርነት ገጠሙ። በጦርነት በገጠሙ ጊዜ አባ ዮሐንስ በመስቀል ምልክት ዘንዶውን ምልክት አለበት እና በመስቀል ምልክት ባለበት ዘንዶ ቢቀርብ በአፍ ውስጥ ያለውን የትቢቱን ይሻር ዘንድ ባርከው እኔም አሳፍርሃለሁ አለው። ዘንዶ የሚባርክ ነው። ባይዘ ዘንዶን አይገስጹም፣ ይባርካል። መባረክ ምን ማለት ነው? መገሰጽ ነው አይደለም። መገሰጽና መባረክ የተለያየ ነው። እሺ እሱንም ልተው። ከዛ ምን ሆነ ይላል እዚህ መጨረሻ ላይ የበረሃ አውሬዎችም ከተሸነፉ በኋላ ይላል ጦርነቱ ገጠሙ። በአባ ዮሐንስ ዘጸገሮ ጦርነት ድል አሸናፊነት ሆነ። ከዛ ድል ከተነሱ በኋላ ይህንን አእምሮ የሰጠህ እግዚአብሔር አበሳ በደላችንን ይቅር በለን እያሉ በፊቱ ወደቁ። እነ ጃርት፣ እነ ከርከሮ፣ እነ ድኩላ፣ እነ ጅብ ሁሉ ተሰብስበው ለዮሐንስ አባ ጸገሮ ኃጢአታችን ይቅር በለን ብለው ሲሉት አባታቸውም አራዊቱን እግዚአብሔር ይቅር ይበላችሁ፣ ማይሰራ ኃጢአት እግዚአብሔር ይፍታ ብሎ እኔም ይቅር ብያችኋለሁ፣ ዳግመኛ አትበድሉ አላቸው። እነ ጃርትን ማለት ነው። በዚህ ጊዜ ከዚህም በኋላ ይላል ከዚህም በኋላ ማደሪያቸው ወደ በረሃ ወደ ሆነው በረሃ ሄዱ። ከዚያስ የእመቤታችንን ጡት ከጠባ ጀምሮ 3 ዓመት በእመቤታችን ማርያም ጣዕም እህል ሳይበላና ውሃ ሳይጠጣ ኖረ ይላል። ከጠባ ጀምሮ የት ነው የጠባው? ገዳም ውስጥ አግኝቷት የ5 ዓመት ልጅ በነበረ ሰዓት ላይ እና የ5 ዓመት ሕፃን ልጅ ሆኖ ነው ከአራዊት ጋር ጦርነት የገጠመው። በድል ዘንዶውን ባርኮት አሸነፈው እና ከዛ ደግሞ ያኔ ከጠባ ጊዜ ጀምሮ እህል በልቶ ውሃ ጠጥቶ አያውቅም ነበር እና ሳይበላና ሳይጠጣ ኖረ ይላል። አንዴ በጠባው ጡት 3 ዓመት ሙሉ ኖረ ይላል። ይህንንም እንዲይዙልን ይሁን ማለት ነው። እሺ ይህም ብቻ አይደለም።
የመጽሐፉ ጉድ በዚህ ቢያልቅ የሁላችን ወደ ቤት በተበተንን ነበር። በዚህ ብቻ ያልቅ። በዚህ ታምር ላይ ሊቀ ነቢያት ሙሴን ያው ያውቁታል መምህር። አለቱን ሲመታው ምን ነበር የፈለገው መምህር? ሊቀ ነቢያት ሙሴ አለቱን በመታው ሰዓት ላይ ምን ነበር የፈለገው? መምህር ከኔ ጋር ኖት? አቤት አለው ሙይት አድርጌ ነበርና ሊቀ ነቢያት ሙሴ እግዚአብሔር አለቱን ምታው ባለው ሰዓት ላይ ምን ነበረ ወጣ ብሎ የሚለው? በየት ከእስራኤል ሲወጡ ነው ወይስ መቼ? እኮ ከግብፅ ምድር አለቱን የምታው አንድ ያለ እኔ በደንብ ያላስታወስኩትም። እሺ በምድረ በዳ ሙሴ ብዙ ታምራት አድርጓል። በትሩን ሲጥል እባብ ሆነ፣ ሲያነሳው በትር ሆነ፣ ታምር አድርጓል። እሺ አለቱን አንድ ጊዜ እንትን ውሃ እያፈለቀ እኮ አንድ ጊዜ ምታው አለው። ሲመታው ምን ነበር የወጣው? እንዳልሳሳት ብትነግረኝ ችግር የለውም። ውሃ ነው የወጣው። እሺ እና ሁለተኛም ሄደ ተናገረው ብሎ ሲለው መልሶ ሲመታው ሁለት ጊዜም ቢመታው ውሃ ነው የወጣውና ከብቶቻቸውም እነሱ ሙሉ ጠጡ ማለት ነው። እና ይከተላቸው ከነበረው አለት ጠጥተዋል። ያ ማለት ክርስቶስ ነበረ ብሎ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ያንን ይጽፈዋል ማለት ነው። እዚህ ግን ምን ይላል በእናንተ መጽሐፍ ላይ? ሙሴም እግዚአብሔር እንዳዘዘው የቸርነቱን ምልክት አየ፣ ሰማ። ድንጋይንም ይይዝ ዘንድ ወደዛች ወንዝ ሄደ። ያንንም የአለት ድንጋይ ከሁለት ከፈለው፣ በውስጡም መንታ ሆኖ የበቀለ ቡቃያ ተገኘ ይላል። የቱ ጋር ነው የተጻፈው መምህር? ይሄን እኮ ራሱ እንትኑ ጸሐፊው ስላለ መጠየቅ አድራሻውን አስቀምጧል። መጠየቅ ይቻላል። እኔን ተወይ ነው። አይ ጸሐፊው አለው ነው። እሺ ይሁና አለች አሉ ከበሮ ይላሉ። አልጨረስኩም። ተአምር ነው። እንደዚህ አይነት ነገሮች ጡት የጠባው ለምን እንደዚህ አይነት ጽሑፍ ለምን ይጻፋል የሚለውን ሎጂኩ ዋናው ቅድም አሁን ያነሳው ነገር እመቤታችን አሁንም ቢሆን ጌታችን እያጠባሽው ነው ያለሽ ወይ እሱስ አሁን ሁሉ ጡት እየጠባ ነው ያለው ወይ ለሚለው ነገር ያን ስትነጋገሩ ስለሰማው ነው የገባው። የራሴን እንግዲህ ያው በቤተክርስቲያናችን አስተምሮ እንደዚህ አይነት እንደሌለ በተአምር ከሆነ ያው ሊገለጽ ስለሚችል ታቅፎ ሊገለጽ ስለሚችል የሚለውን ለመናገር ነው የገባው። እንግዲህ ያው ብዙ ሰዓት ቆይቻለሁ። አንድ ጥያቄ ልጠይቆትና እግዚአብሔር ያክብርልን። እንኳን ደህና መጡ። አንድ ጥያቄ ልጠይቆትና የመጨረሻ ይሁን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት መሰረት ሃይማኖት የሌለው አረማዊ እና እስላምን ቢሆን ሳይጠመቅና ክርስትናን ሳይቀበል ይድናል? መንግስተ ሰማያት ይገባል? እሱን ደግሞ መጽሐፍ አይቼ ብመጣ ይሻላል። አይ እንዴ ለዚህ ምን ማየት ያስፈልገውታል? አንድ በኦርቶዶክስ እምነት አስተምሮት በአምስቱ አዕማደ ምስጢር አስተምሮት መሰረት በቤተክርስቲያኒቱ አበይት በተባሉ አዕማድ ትምህርት መሰረት አንድ ሰው የእስልምና ሃይማኖት ተከታይ ሆኖ አረማዊ ሆኖ ወይ መናፍቅ ሆኖ ከሃዲ ሆኖ ሳይጠመቅ ቅዱስ ቁርባን ሳይቆርብ እና አምኖ ወደ ስነ ክርስትና ሳይዝ ቢሞት መንግስተ ሰማያት ይገባል? እስላም እንደሆነ በኦርቶዶክስ አስተምሮት አይ ሳይጠመቅ መግባት አይችልም አይደል? ይሄ መጽሐፍ ግን እስላምም ቢሆን ይድናል፣ መናፍቅም ቢሆን ይድናል፣ ሳይጠመቅ መንግስተ ሰማያት ይገባል ብሎ ይላል። ምን ይላሉ? ሳይጠመቅ መግባት አይችልም የመጽሐፍ አስተምሯችን እንደዚህ። ግን ይሄ ይላላ እንግዲህ አስተምሮ እንደዛ ነው። ዋናው ያለው ተግባር የምንፈጽመው
አንድ ሰው ካመነ በኋላ ይጠመቃል። በዛ ጊዜ የሥላሴ ልጅ ይሆናል። በቃ በዚህ ሁኔታ ነው ያምነው። ሳያምንም ሳይጠመቅም ክርስቲያንም ሳይሆን ሳይጠመቅም ነው። ክርስቲያንም ሳይሆን ሳይጠመቅ እዛስ በምንድን ነው ወደዛ ሊገባ የሚችለው? ይገባል ይላል በአባ ዘጸገሮ ገድል እና በመቃብሩ አምኖ ማለት ነው እኮ። ካላመነ ካልተጠመቀ እንዴት ነው በምን ነው ወደዛ ሊገባ የሚችለው? በዮሐንስ ጸገሮ ገድል አምኖ ነው። በገድሉ ስላመነ እንግዲህ እሱ እኔ እንደሱ ሳይሆን ሰው አምኖ ተጠምቆ ምን እንደሚል ላሳየው መምህር። ገጽ 248 ቁጥር 63 ላይ እሺ ቆላ አነባለሁ። አባታችን ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን በምድር ላይ ስሜን የጠራ መታሰቢያዬን ያደረገ ይላል። ተው በቃ ያው ነው አረፍተ ነገሩ። ሐዋላ እስከ ስንት ትውልድ ትምርልኛለህ ጥያቄ ነው አለው። ጌታችንም እስከ 10 ትውልድ ድረስ እምርላለሁ አለው። ከዚህም የሚበዛ ስለ ድንግልናህ ንጽሕና የክረምት ነጠብጣብ ያህል የኃጥአንን ነፍሳት ከደይን ወይም ከሞት አወጣልሃለሁ አለው። ጌታችንም ይህንን ተናግሮ ወደ ሰማይ አረገ። አሁን ዋናው ነገር እችኛዋ ናት ዋላ ያለችው። ያልተጠመቀ አረማዊ ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን ይላል። እንደዚህ አይነት አምኖ ተጠምቆ ነው ያው ያልተጠመቀ አረማዊ በስመ ገድለን አንብቦ ወይም መልካም ስራህን አይቶ መልካም ተጋድሎህን አይቶ ከዛ በኋላ አምኖ ተጠምቆ ነው ሊሆን የሚችለው እንጂ እንዴት ብሎ ዝም ብሎ እኮ ጌታችን እኮ ነው ቃል ኪዳን የገባለት። እንደውም ቃል ኪዳን ሲገባለት የማርያምን የእናቱን ጡቶች ይዞ ነው ቃል ኪዳን የገባለት። ላይዋሻው ማለት ነው። ላይዋሻው እዚህ ቁጥር 33 ላይ ይታየውታል። ገጽ 279 ማለት ነው። ይህንንም ብሎ እናቱን አመጣለት፣ ጡቶቿንም ይዞ በጡቶቿ ማለለት ይላል። ጡቶቿን ጨብጦ ነው ጌታችን ኢየሱስ ክርስቶስ ላልክድህ የገባውልህን አረማዊ ቢሆን ኢቭን እስላምና ሌላም ቢሆን እንኳን እምርልሃለሁ ብሎ አለው ይላል። አሁን እሱ ጌታችን ከመቤታችን ያለውን ቁርኝነት የሚለው እሱ በሱ ውስጥ ምንም እንትን የለም። ጡቷን ይዞ ነው ማለት ነው። ጡቷን ይዞ ነው ማለት ነው። ሁኔታ ሊገለጥለት ይችላል። የሱ ሳይሆን አሁን ያንኛውን ግን የሚነግርህ ሰው ካላመነ ምናልባት በገድሉ በሱ ስራ አምኖ ተጠምቆ ከዛ በኋላ ሊገባ ይችላል። የሱን ስራ አይቶ የዮሐንስ ስራ መልካም ስራ አይቶ ተጋድሎን አይቶ የእምነት ጽናቱን አይቶ አረማዊ የሆነ ሰው አምኖ ተጠምቆ ሊገባ ይችላል እንጂ ያንን አይቶ ካልተጠመቀ ምኑን የሱን ስራ ምኑን ተቀበለው? ምኑን ይቀበለዋል? ስለዚህ አረማዊም ቢሆን እስላምም ቢሆን ይድናል አይደል? ካመነ ከተጠመቀ ነው ሊድን የሚችለው። ሳይጠመቅና ሳያምን እንደሱማ መቼ? እሱ እኮ ካመነ በገድል በታምራትህ ያመነ ነው እኮ። ካመነ ደግሞ አምኖ ተጠመቀ ማለት ነው። ያንን ገድሉን ታምራቱን አይቶ ካመነ ማለት ያው ተጠመቀ ማለት ነው። ያላመነና ያልተጠመቀ ሰው ገነት መግባቱን እሺ ይቅር፣ ቤተክርስቲያን መግባት ይችላል። እስላም ቢሆን ንዑሰ ክርስቲያን ቢሆን አጠቃላይ ቤተክርስቲያን መግባት ይችላል። ሰው እስላም ሳይጠመቅና ሳያምን ቤተክርስቲያን መግባት ይችላል። በኦርቶዶክስ ሃይማኖት
ይጠመቅ ይመጣል እንጂ እሱ ምን ሊያደርግ ይመጣል? ምን ያደርግ? መግባቱ መውጣቱ እኮ አይደለም ትርጉሙ እኮ። ቢመጣ ግን ይገባል እኮ የሚከደው ጸሎት ሊደረግ አገልግሎት ሊሰጥ ለእግዚአብሔር ያምልኮ ስጋው ደግሞ ለመቀበል ጸሎት ለማድረግ ያው በቃ መንፈሳዊ ስራ ለመስራት ካልሆነ ምን ያደርግ ይላል? ሌላ እንዴ ይላል መምህር ገጽ 356 ላይ ቁጥር 14 አባታቸውም እንዲህ ሲል ተናገራቸው፣ አትፍሩ አትደንግጡ፣ እኔ የምስራቁ አባታችሁ ነኝ። ይህች ቀን የፍልሰቴ በዓል ሆናለችና የተከበራችሁ ልጆች ሁላችሁ ልጆቼ ሆይ ወደ እናንተ መጥቻለሁ። የፍልሰቴን ተአምር እንድታዩ አማኞች ሁሉ እባርክና ቀድስ ዘንድ በዚች ቀን እግዚአብሔር ክብር የሰጠኝ የዚችን ቀንም ታላቅ ሆነች። በዚችም የመቃብሬ ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ጌታ ኢየሱስ ክርስቶስ እምርልሃለሁ አለኝ። ልብ በለው ቀጥሎ የሚናገረውን በምግባር ወንጀለኛ የሆነ ክርስቲያን ቢሆን ውሻና ነጣቂ ተኩላም ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ ይላል። ይህንንም ብሎ ከሱ ተሰወረ ይላል። እስላሞችም ቢሆን ይማራሉ፣ መንግስተ ሰማያት ይገባሉ። መናፍቅም ቢሆኑ ይማራሉ፣ መንግስተ ሰማያት ይገባሉ። በምን ነው ማመን የሚጠበቅባቸው? በክርስቶስ ኢየሱስ በጌታችን ከቅድስት ድንግል ማርያም ሰው ሆኖ መወለድ ብቻ አይደለም ማመን የሚጠበቅባቸው በዘርአ ብሩክ የመቃብር ቦታ ማለት በዮሐንስ ዘጨጌ የመቃብሩ ቦታ ማለት ነው። የእስላሞችም ነፍስ ሁሉ እምርልሃለሁ አለኝ ይላል። እስላሞች ሁሉ ይማራሉ። በአብ ወልድ መንፈስ ቅዱስ ማመን አይጠበቅባቸውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ማለት ነው። አረማዊም ቢሆን መናፍቅም ቢሆን ይድናል። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ማለት ነው። መምህር ይሰማል። በደንብ ለመሰማት የተነጋገርነው ዙሮ ያው ቅድም የተነጋገርነው ነገር ነው። ሰው የቅዱሳን ስራ አሁን ይገላት በአጠቃላይ በእኛ ቤተክርስቲያን አስተምሮ መሰረት ገላት ድርሳናት ለሰው ልጅ አራያ ማንን ታደርጋለህ ተብሎ አንድ ሰው እንትን እንደሚባለው ለዛ ሰው ለበጎ ስራ የሚነሳ ለጸሎት ሙስሊሞችም ቢሆን እኮ የሙስሊም ሰዎች ነፍስን እምራለሁ ብሏል ጌታችን። ጡት ይዞ ነው በጡት ነው። ሙስሊምም ቢሆን መናፍቅም ቢሆን ከትእዛዜ የራቁ ክርስቲያኖችንና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ። ይህንንም ብሎ ከእሱ ተሰወረ ይላል ጌታችን። አይዋሽም አይደል? እሺ ብሩኬ ወንድምነት ቀጥል። ጥያቄ አለኝ እያለ ነው ከላይ በተደጋጋሚ ስለሰማቸው ነው ጌታ ህሩይን ማለት ነው። በእኛ ቤተክርስቲያን አስተምሮ ስለሚሉ በተደጋጋሚ የእርሱ ቤተክርስቲያን የት እንደሆነ ቢነግሩን መምህር። እሺ ቡሩክ የእርሱ ቤተክርስቲያን የት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ አባ ዮሐንስ እሳቸውስ እና ደግሞ ገዳሙ የማን ቤተክርስቲያን ነው? እንግዲህ ከዚህ እንዳየሁት አባ ዮሐንስ ዘጠገሮ ገዳማት አድባራት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እኮ። በተደጋጋሚ እንግዲህ በእኛ ቤተክርስቲያን አስተምሮ ሲሉ ስለሰማሁት ነው። እንግዲህ ቤተክርስቲያኒቱ እነዚህ ገዳማት የኢትዮጵያ ኦርቶዶክስ ከሆኑ እነዚህ መጽሐፍት ላይ ያሉት ትምህርቶች በሙሉ የኢትዮጵያ ኦርቶዶክስ ነው ማለት ነው። እና እኔ በእኛ አስተምሮ ሲሉ ወይ ክርስቲያን ሆኖ ከሆነ ምናምን ማወቅ ስለፈለኩኝ ነው። በተደጋጋሚ እንደዛ ስለተጠቀሙ ማለት ነው። ያው እንትኑ ይገልጻል ብዬ ነው። ኦርቶዶክሳዊ ቁም ነገር ስለሚል ይገልጻል ብዬ ነው እንጂ ነው መጀመሪያም ስገባም ያው ተናግሬያለሁና። እሺ እነዚህን ገድላቶች የኢትዮጵያ ኦርቶዶክስ አይደለም ብሎ ነው የሚያምኑት እርሶ? ገድላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እንጂ ያው ገድላት እንግዲህ
በፊት ተሰንደው የተቀመጡ ከብራና ይመጡ አሉ። ዝም ብለው በቅዱሳን በአንዳንድ መምህራን የቆዩም አሉ፣ የሚጻፉ አሉ። እና እነዚህ ሲጻፉ ያው መሰረቱ መጽሐፍ ቅዱሳዊ ሐሳቡ መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ የማይቃረን መጽሐፍ ቅዱስ የማይወጣ ከቤተክርስቲያን አስተምሮ የማይወጣ ሆኖ ያው በቤተክርስቲያናችን እንደ አርአያ የቅዱሳን ገድላት ጽናታቸውን መንፈሳዊነታቸውን የምናይበት የምንሰማበት ሆኖ ያው እነዚህ ደግሞ አዋልድ እንላቸዋለን። አዋልድ ማለት ልጆች የምን ልጆች ካል ከመጽሐፍ ቅዱስ ተመንዝሮ ይወጡ የዛን ሐሳብ ይዘው በዛ መሰረት ቅዱሳን ያደረጉትን ስራ የሚናገር ነው እንጂ ከዛ የተለየ ወጣ እንትን የለውም እናምናለን። እሺ ያ ከሆነ በእኛ ቤተክርስቲያን አስተምሮ የሚለው ንግግሮች ስህተት ነው ማለት ነው። የመጀመሪያው እሱ እንዲታረም ነው። ምክንያቱም እነዚህ መጽሐፍት የኢትዮጵያ ኦርቶዶክስ ከሆኑ ከመጽሐፍ ቅዱስ የተቀዱ ናቸው ብሎ የሚያምኑ ከሆኑ በቃ የቤተክርስቲያኒቷ ትምህርቶች ናቸው ማለት ነው። እሱን ማንሳት ስለፈለኩ ነው። ሁለተኛው ሐሳብ ግን ከመጽሐፍ ቅዱስ ተአምራት ሊደረጉ የሚችሉ በዛ መካከል አሁን ከምንሰማቸውም ከምናያቸው መጻሕፍትም በእኛ አይምሮ ሊሆኑ የማይችሉ አሉ እያልኩኝ ነው። አሉ እናያለን፣ እንሰማለን። ይህን ደግሞ እንደኛ ሐሳብና እንደኛ እንደ ስጋዊ ካሰብነው ሊሆን አይችልም። እሺ ተአምር ነው ካልነስ ይሆናል። ይሄ ነው የኔ ሐሳብ። ጥቅሉ አጠቃላይ እንደዚህ ነው። በቃ ገድላትና ድርሳናትን የምንወስዳቸው በዚህ ሁኔታ ነው እንጂ እንደዚሁ በእኛ ሐሳብ አቅጠንን ከወሰድናቸው ሊመጡ አይችልም ነው። እሺ ጥያቄውን መቀየር እችላለሁ። በነገራችን ላይ ተአምር እንኳን ቢሆን ከመዳን አንጻር ምንም ከእግዚአብሔር ሐሳብ የወጣ ተአምር ሊኖር አይችልም እዚህ ምድር ላይ። እግዚአብሔር በልጁ በክርስቶስ ኢየሱስ ብቻ መዳን እንደሆነ ስለነገረ ከዛ ውጪ የሆነ የመዳን ተአምር ሊኖር አይችልም መጽሐፍ ቅዱሳችን እንደሚነግረን። ግን እንደዚህ ልጠይቁት፣ እነዚህ ገድላትና ድርሳናት የሰው የልብ ሐሳብ ናቸው ብለው ያምናሉ እርሶ? ወይ ደግሞ የልብ መሻት ተረት እንደዚህ ነው ብሎ ነው የሚቀበሏቸው እነዚህ መጽሐፍቶች? እነዚህ ገድላት ድርሳናት እንደነገርኩ ገድላት ድርሳናት በመንፈሳውያን ሰዎች የሚጻፉ የተጻፈውም እንደዚሁ ያው ተአምር ነው ብለን የምናምን ነው። ጥያቄ የሰዎች የልብ ፍቃድ የልብ መሻት ነው ወይስ የእግዚአብሔር ሐሳብ ናቸው ነው ጥያቄ። አሁን ለምሳሌ የዮሐንስን ገድል የጻፈው ሰውዬ ዮሐንስ የተባለው ካለፈ በኋላ ነው። በእግዚአብሔር ምሪት በእግዚአብሔር መንፈስ እየተገለጠለት ነው የጻፈው ወይስ የልቡን መሻት ወይ ከሰዎች የሰማውን ነው የጻፈው? ይሄን መጽሐፍ ሲጽፍ መጀመሪያ ማሳሰቢያው ላይ ምን ይላል? እንደዚያ ሲጽፈው ማን ጻፈው፣ እንዴት ጻፈው የሚለው ማሳሰቢያው ላይ እኮ ይኖራል። እርሶን እየጠየቅኩት ነው። ምን ብሎ ያምናሉ እርሱ? እስትንፋሰ እግዚአብሔር ናቸው ወይስ የሰው ሐሳብ ናቸው ነው ጥያቄው በቀልባቸው። ይሄ ተአምር ነው ያልኩህ። ገብቶኛል። ገድላት ተአምር ናቸው። እነዚህ ገድላትና ተአምራት እስትንፋሰ እግዚአብሔር ናቸው ወይስ የሰው የልብ ከልብ የፈለቁ ናቸው? ተአምር ከእግዚአብሔር የፈለቀ ነው ወይስ ምን የመጣ ነው? ተአምር ነው አልኩህ እኮ። የእግዚአብሔር እስትንፋሰ እግዚአብሔር ናቸው ብለው ያምናሉ ማለት ነው። በእግዚአብሔር ምሪት የተጻፉ ናቸው ብለው ያምናሉ። ተአምር ነው ያልኩህ። አሁን እኔ ተአምር ከሆነ ተአምር ነው። ተአምር እንዴት እንደሚመጣ እኛ አናውቅም፣ እንዴት እንደሚገለጥ እግዚአብሔር በፈቀደው መንገድ ሁሉ ማድረግ ይችላል። እኔ ተአምር ነው አይደለም ማለት እሱ አይደለም ጥያቄ፣ ስለ ጽሁፉ ነው እየጠየቅኩት ያለሁት። ይሄ ጽሁፍ ሲጻፍ ስለ ጽሁፍ ነው እየጠየቅኩት። ሲጻፍ ለምሳሌ እንደዚህ አድርጌ ልጠይቁት ቀላል እንዲሆን ማለት ነው። ለምሳሌ 5ቱን መጽሐፍት የህግ መጽሐፍት የጻፈው ማን ነው? መምህር እሺ ሰላም። ወደሱ ሳይሆን አሁን በቃ ያለነው ለዚህ ነው። እኔ የሰጠሁትን ሐሳብ ሰጥቻለሁ አይደለም? አዎ 5ቱን የህግ መጽሐፍት የጻፈው ማን ነው? መምህር እሱን አይደለም አሁን ያለነው፣ ዮሐንስ ጠገረው ብቻ ነው ያለነው። እሺ ዘፍጥረትን የጻፈው ማን ነው? ቀላል እንዲሁ ስለ ገድለ ዮሐንስ
ዘጠገሮ ነው እያወራን ያለው አሁን። እሺ ዮሐንስ ዘጠገሮ ካለፉ በኋላ ነው አይደል መጽሐፉ የተጻፈው? ከሞቱ በኋላ ማን ካለፈ በኋላ? ዮሐንስ ዘጠገሮ ከሞቱ በኋላ ነው አይደል መጽሐፉ የተጻፈው? መቼ እንደተጻፈ አላውቅም። ጻድቅ ኖት መምህር? ጻድቅ ነህ የሚል ስም አልጻፍኩም እኔ። አይ ጻድቅ ኖት ወይ እርሶ? አይ ስለኔ እግዚአብሔር ብቻ ነው የሚያውቀው። ስለኔ ስራ እግዚአብሔር ብቻ ነው የሚያውቀው። አያውቁም እርሶ? ኦርቶዶክሳውያንን ሲያስተምሩ በክርስቶስ ኢየሱስ እንደጸደቁ ያስተምራሉ ወይስ አያስተምሩ? እሱ ያው የራሴ አስተምሮ ነው የሚሆነው። እኮ እርሶ ጻድቅ እንደሆነ አስተምር ካልከኝ የራሴን ሰዓትና ደቂቃ ስጠኝ ላስተምር። አሁን እዚህ አስተምር ካልከኝ ላስተምር እችላለሁ፣ ግን እኔ የማስተምረውን እንትን ልል አልችልም እኮ። ልፈቅድሎት ነው እንዲያስተምሩ ማለት ነው። የማያውቁ ከሆነ ግን እርሶ ጻድቅ መሆኖትን የማያውቁ ከሆነ ለምእመኑ ሲያስተምሩ ምን ብለው ነው የሚያስተምሩት? እሱ የራሴ ምን ብዬ ማስተማር እንዳለብኝ ቤተክርስቲያን የሰጥሽ እንትን አለ፣ በዛ መሰረት ላስተምር እችላለሁ። በስራ ነው አይደል በኦርቶዶክስ የሚጸደቀው? እሱን ደግሞ በርዕስ ብናወራ ይሻላል እኮ። አሁን እሱን እየጠየቅኩት እኮ ነው። ችግር የለውም። በስራ ነው አይደል የሚጸደቀው መምህር? አሁን ይኸውልህ ከኮንቴክስቱ የወጣን ይመስለኛል። አይ ይፈቅድልናል፣ ችግር የለውም። ኤርሚ ችግር የለውም፣ ፈቅዶልናል። እና በስራ ነው አይደል የሚጸደቀው? ቀጥሉ፣ ችግር የለውም። በቃ ፈቅዶልናል። በስራ ይጸደቃል። በስራ ነው አይደል የሚጸደቀው በኢትዮጵያ ኦርቶዶክስ መምህር? ይሰማል ድምጼ? ስለዚህ ያው ለቡሩኬ ምንድነው መሰለህ በተጠየቀውን የሀሳብ ልሰጥ የመጣሁት በዛ በቅድም የተባለው ነው። በተአምሩ ነው። ይሄ ተአምር ነው። የቤተክርስቲያናችን ተአምር ደግሞ እግዚአብሔር በፈለገው መንገድ ሊገለጥ ይችላል፣ ሊገልጥ ይችላል፣ ሊያደርግ ይችላል የሚለውን ሀሳብ ልሰጥ ነው የመጣው። አስተምሮ ደግሞ የቤተክርስቲያንን አስተምሮ አስተምር ካልከኝ ደግሞ ላስተምር እችላለሁ። እሺ ደቂቃ ልስጦትና በክርስቶስ ኢየሱስ ስለሚገኘው መዳን እስኪ ይስበኩን። እሺ ደቂቃ ይዘለውታለሁ። እስኪ በቀውት ስለ ክርስቶስ ኢየሱስ በክርስቶስ ኢየሱስ ስለሚገኘው የዘላለም ሕይወት ይንገሩን እስኪ። ይሁን ቤተክርስቲያናችን አስተምሮ መሰረት የኛ ዋና እንድንጽፍ ጥቅስ እየነገሩን ማለት ነው። እንድንጽፍ የማርቆስ ወንጌል ምዕራፍ 16 መጨረሻው ላይ ያለውን ቃል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ያው ይፈረድበታል ማለት ነው። ይሄ ነው ዋናው አስተምሮ። የአንድ ሰው ያምናል። የቤተክርስቲያናችን አስተምሮ ይሄ ነው። መጀመሪያ ማመን ያስፈልጋል። ከዛ ቀጥሎ አንድ ሰው ካመነ የሥላሴ ልጅ ለመሆን ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። አንድ ሰው ከእናት አባቱ ይወለዳል። ከዛ ቀጥሎ ደግሞ ከሥላሴ በመንፈስ ቅዱስ በ40 ቀን በ80 ቀን ጀምሮ ማንኛውም ቃሉን ሰምቶ በመጣ ጊዜ ከሥላሴ ይወለዳል ማለት ነው። አስተምሯችን ይሄ ነው። ከዛ ቀጥሎስ ከተጠመቀ በኋላስ እምነት አንድ ጊዜ ተጠመቁ ብሎ በቃ እኔ ድኛለሁ ብሎ ሊያቆም አይገባም። የቤተክርስቲያናችን አስተምሮ አሁን አምኛለሁ በኢየሱስ ክርስቶስ ስም ተጠምቄ ልጅ ሆኛለሁ አባታችን ነው ብዬ ብጠራም ይህን ሁሉ ጊዜ ማድረግ አለብኝ እስካለ አንድ ሰው ክርስቲያን ከሆነ ጀምሮ እስከ ፍጻሜው ድረስ መጸለይ አለበት፣ አምላኩን መጥራት አለበት፣ መጾም አለበት። መከራውን ስቃዩን ኢየሱስ ክርስቶስ ግርፋቱን ለሰው ልጅ ሲል የከፈለውን ዋጋ እያሰበ
መጾም አለበት። 7ቱን አጽዋማት ያው ስራ ምጽዋት መስጠት አለበት ለደካሞች፣ አይናቸው ለፈረጠ፣ እጃቸው የተቆረጠ መስጠት አለበት ከሰራው ካለው ላይ። ምክንያቱም ይሄን ሐዋርያ ያዕቆብ እንደሚናገረው ሃይማኖት ያለ ምግባር የሞተች ናት፣ ምግባር ያለ ሃይማኖት እንደዚሁ። ስለዚህ አንድ ሰው አማኝ ነኝ ካለ ጀምሮ ምግባር መስራት አለበት። ስለዚህ በዚህ ሁኔታ የእግዚአብሔርን መንግስት መውረስ ይቻላል። አብስምሯችን ዋናው ይሄ ነው ማለት ነው። መጀመሪያ ያምናል፣ ቀጥሎ ይጠመቃል፣ ከዛ ቀጥሎ እየጾመ እየጸለየ ለአምላክ የአምልኮት ስግደት እየሰገደ ነፍሱ እስከ ስጋው እስከሚለይበት ጊዜ መንፈሳዊ ስራዎችን፣ ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን እያደረገ መቆየት አለበት። በማን ስም? በአምላኩ ስም፣ በቅዱሳን ስምም ሊሆን ይችላል። እየሰጠ ጥሩ ስራ እየሰራ መኖር አለበት። ምናልባት እንደ ሰውኛ ኃጢአት ቢሰራስ፣ ቢሰናከልስ፣ ከምስጋና ቢቋረጥስ፣ ሰውን ቢሰድብ፣ ሰውን ቢያዋርድስ፣ ወይም ደግሞ ክፉ ስራ ቢሰራስ፣ ቢሰርቅስ፣ በዚህ ሰዓት ደግሞ ሸክማቸው የከበደ ወደ እኔ ኑ፣ የጨነቀው ሰው ካለ ወደ ኢየሱስ ክርስቶስ ሄዶ ደግሞ ንስሐ ይገባል። ንስሐ ማለት ጸጸት ነው። ነሱ ወመኑስ መቀርበት ይእቲ መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። ስለዚህ ንስሐ ስለሰራው ኃጢአት ንስሐ ይገባል። ከአምላኩ ጋር እየታረቀ በዚሁ ሁኔታ ኃጢአት ሲሰራ ንስሐ እየገባ አምላኩን እያገለገለ በቅድስና በጾም በጸሎት እስከ ዕድሜ ፍጻሜው ይኖራል። በዚህ ሰዓት በሞተ ስጋ ቢለይም ያ ሰው የእግዚአብሔር መንግስት ይወርሳል ብለን እናምናለን። ማስተምሯችን ስለሰጣችሁ ያመሰግናለሁ። ብሩኬ እንዳችሁ። እሺ ጌታ ዘመኑን ይባርክ። እንግዲህ ስለ ኢየሱስ በደንብ ነው የነገሩን፣ በደንብ እኔም ሰምቻለሁኝ። ኦርቶዶክሳዊ የመዳን ፓኬጅ በደንብ ነግሮናል ብዬ አምናለሁ። ከፍታት በስተቀር የቀረ ምናልባት ረስተውት ይሆናል ፍታቱን። ከዛ ውጪ በደንብ ነግረውናል። ጌታ ይባርኩት። አንድ ግን ሲናገሩ ጥያቄ ሆነብኝ። ከመጀመሪያው ብነሳ ብዬ ነው። ያመነ የተጠመቀም ይድናል፣ ያላመነ ያልተጠመቀም ይድናል ሲሉ ስለሰማሁኝ ይፈረድበታል። አይ የዳይዘ ቃል ነው የሚሆን። ይድናል ያላመነ ይድናል አላልኩም። ዳይዘ ቃል ብለህ ትይዘዋለህ። ያላመነ ያልተጠመቀ አይድንም ብዬ ከሆነ ደግሞ ይሄ ዳይዘ ቃል ነው የሚባለው። እሺ እንደዚህ ነው ያሉት። ምናልባት ስናገር ተሳስቼ ከሆነ ይቅርታ። ያመነ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ብለዋል አይደል? ያላመነ ያልተጠመቀ ይፈረድበታል። አዎ ያው አይድንም ማለት ነው። አዎ ጥቅሱን ይነግሩናል። እኔ ጥቅሱን ስለማላውቀው ነው እንደዚህ። የማርቆስ ወንጌል ምዕራፍ 16 ላይ ቁጥር ስንት? ያው እዛው ብታነቡት ሌላም እዚህ የበለጠ ይገኝበታል። ምን 16 ዋናው ምዕራፉ ከተገኘ ይበቂ። ቁጥሩን እንፈልጋለን። እሺ ኤርሚ የቁጥሩን ፈልግልንና ላስቸግርህ አንዴ። ማርቆስ 16ን ክፈትልን። ማርቆስ 16 ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም የሚለውን ክፈትልን። ያላመነ ያልተጠመቀ፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይድናል። አላየኸውም እንዴ ብሩክ? እስከ ዛሬ ድረስ ምናልባት ዛሬ ካለ እንግዲህ እናያለን። የኦርቶዶክስን ነው የምከፍትልን። እሺ ቆይ ኦርቶዶክስ ብዙ ጊዜ እኮ መምህር ያው የአንበቡት መምህር እሺ አዎ የነበረ ያመነ የተጠመቀም ይድናል፣
ያላመነ ግን ይፈረድበታል። አዎ እርሱ ያላመነ ያልተጠመቀ ይፈረድበታል ስላሉ አዲሱ ነው መምህር። ይሄ ነው ሌላ ጥቅስ ነው የፈለጉት። ምንም አዲስ ነገር የለውም እኮ ይሄው በቃ አንድ ሰው ያ ተቃራኒ ማለት ነው እኮ በቃ አይ ቃሉ ነው ሐሳቡን ችግር የለውም ያብራሩልናል፣ ችግር የለውም። ቃሉ ላይ ግን ያላመነ ያልተጠመቀ ሚል የለም እያልኩ ምን ነው ስህተት የሆነው? ያላመነ ያልተጠመቀ ብለዋል እርሶ፣ እንደዛ ሚል የለም እያልኩት ነው። አይ እንደዛ ነው። ይኸውልህ ያመነ የተጠመቀም አለለ ከመጀመሪያው። ከዛ ያው ዙረ ያንን ደግሞ አዙረ መገልበጥ ነው በቃ ሌላ ምንም እንትን የለውም። ማርቆስ ሳይገለብጠው ቀርቶ ዋናው መሰረቱን ነገር የሚድንበቱን ነገር ነገር አይደለ እኮ ማርቆስ ሳይገለብጠው ማርቆስ ሳይገለብጠው ቀርቶ እርሶ ሊገለብጡት ነው መምህር ነው ወይስ ማርቆስ መገልበጡ ረስቶት ነው? የእግዚአብሔር ሰው የሚድንበቱን ነው መያዝ ያለበት። የፍርዱ ላይ ምን አንተ ላለመጠመቅ ፈልገህ ነው? አይ ተጠምቀናል፣ ችግር የለውም። እሱ ላይ እናወራለን፣ ችግር የለውም። ቃሉ ላይ ስለዚህ በቃ ያው ካመነ ከተጠመቀ ይበቃል። ከተጠመቅም እና ለዚህ ነው ሰዓት እንትን ብሎኛል። አይ አረቁ ያን ደግሞ ሌላ ጊዜ እመጣለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ ለነበረን ቆይታ። አይ አንድ ጥያቄ አለኝ መምህር። ያን ሁሉ ሰምቼማ እንዴት ቀደም ሲያስተምሩን ስለ ኢየሱስ ክርስቶስ መጾም፣ መጸለይ እና መከራውን መካፈል አለበት ሄዱ መምህር ገልብጦ ብለውኝ ሄዱ በቃ። ነገር ሁሉ ተገለባብጦብናል እኮ በገድሉ የተገለባበጠብን ሰው ገልብጠዋል እኮ ወፌ ላላን የቀረን እኮ አሁን እሺ ኦኬ እሺ አሁን ይሄን እያየ ማንም ሰው አይገባም። ኦኬ አለ ግን እንደው ሌላ መልስ ሊሰጥ የሚችል ኦርቶዶክሳዊ ለተነሳው ነገር ምን ላርግ ታዲያ? አሁን ያመጣው ነው ኤርሚያስ ደነገጣቸው ምናምን ነገር አይሰራም። ምን ላርግ ታዲያ? እኔ መጽሐፋቸውን ያመጣሁት ወይ አገልግሎት ማቆም አለብኝ ወይ ውሸትን እንደዚህ እያጋለጥኩ እውነትን መስበክ አለብኝ። እስላሞች ሁሉ ይድናሉ ብላ ታምናለች የኢትዮጵያ ኦርቶዶክስ። በግልጽ ነገሯቸው ያልተጠመቀ እስላም ሁሉ ጭምር ይድናል፣ ጌታን ሳያምን ሳይጠመቅ በኦርቶዶክስ ቤተክርስቲያን አስተምረው። ለዚህ ነው በቃ እነሱ ጋር ወንጌል መስበክ የሌለው። እሺ ገስት ላይ ያላችሁ በሙሉ ገስት የላካችሁ ወረዱ ወገኖች። ማንኛውም መለየት እስከማንችል ድረስ ማለት ነው። በሙሉ ጥቅጥቅ አድርጋችሁ ይዛችሁታል። እንግዳ እንኳን ለማስገባት አልቻልንም። እሺ ለማንኛውም እህትየው ሰላም በይ። መሲ ቤካም ወንድምነት ሰላም በሉ። ብሩኬ ወንድምነት ቀጥሉ። ትንሽ ምንድነው እራት ነገር ነው መክሰስ ነው የሚባለው። እራት ነገር ልብላ። ቴንክ ዩ ብሩኬ ያለ አይደል?
እሺ ቀጥሉ አለ። እሺ ሰላም የጌታ ጸጋ ሰላም ይብዛላችሁ። የተወደዳችሁ ክርስቲያን እህት ወንድሞቼ ሁላችሁንም ሰላም ብያለሁ። ተባረኩ። ቪዲዮ ላሳይ ነበር የገባሁት። መምህሩ ወርደዋሉ። ጸጋ ይብዛላችሁ። ተባረኩ። ቤኪ ቀጥል። ሰላም በል ተብለሃል። ወንድምነት አለ። እሺ ሁላችንም ሰላም ብያለሁ። ቅዱስ ኤርሚያስ፣ ቅድስት ኤምዜድ፣ ቅዱስ ብሩኬ እንደ ቅዱስ ዳንኤል፣ ቅድስት ሶሊ፣ ቅድስት መሲ እንደ ቅዱስ ቤኪ እንደ ቅዱሳን ሁላችሁንም ሰላም ብያችኋለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ተባረኩ። ቅድስትና ቅዱስ ሆኖ ስማችን እኮ ሶሪ። እሺ ወንድምነት አለ እንዴ ዳንዬ? እኔ ጋር 4 ሰዓት ያህል ስለቆየን በዚህ መጽሐፍ ላይ አልጨረስኩም። ገና ጉርታ ያላችሁ የአቡነ ተክለ ሃይማኖት እግር በምን የተቆረጠው እያሰባችሁ ጠብቁኝ። በሌላ ቀን ጌታ ይፈቅድ። የአቡነ ተክለ ሃይማኖት እግር ያቡ ሲወርድ ነው እንትኑን ዳገቱን መረጃ ሀብትዬ ሲሄድ ማለት ነው። ዘመኑን ለመጠየቅ ሀብትዬ ሲሄድ ብሩክ ሲጸልዩ አይደለ እንዴ? ለረጅም ጊዜ ቆመው ሲጸልዩ አይደለ እግራቸው የተቆረጠው? ተነጋገሩ ከቤተሰቦቻችሁ ጋር ተደዋውላችሁ ቴክስት ተደራርጋችሁ በምን እንደተቆረጠ ታመጣላችሁ። እንደዚህም ብሎ ተክልዬ ጻድቁ የሚባል ነገር በምን የተቆረጠው እግራቸው ሲጸልዩ ደክሞ መሰለኝ እግራቸው ተቆረጠ። ይልሚ መረጃ ታመጣለህ። ሰውን ምን ማለት ነው? አንቺ ሰው ሲደክመው ይቀመጣል እንጂ እግሩ ይቆረጣል እንዴ? ምን ማለት ነው መሰለኝ? አይ እግሩ እንደከመውና ተቆረጠ ማለት ምን ማለት ነው? ሲደክመው ይቀመጣል ሰው እንጂ አይቆረጥም። ሱባኤ ገብተው ለረጅም ጊዜ ሲጸልዩ ደክሟቸው እግራቸው ተቆረጠ። ላይ እንደዛ መሰለኝ የሰማሁት እኔ እኮ። ከተቆረጠ ሁለቱም ነበራ መቆረጥ የነበረው ግን እኮ ተአምር ለማየት አይመስላችሁም? አድርገዋል አይደል? ክንፍ አውጥተው ምናምን። አይ ገና ጉድ ይፈላል። ጉድ ይፈላል። ጉድ ይፈላል። ዳኒ በነገራችን ላይ ማለት ነው በዚህ ዘመን ቢሆን ተክልዬ የነበረው አንድ እግር አስቆርጦ 6 ክንፍ ከፍ በቀለለት እኮ በቃ አትርፏል። የሰውዬ የታክሲ ሰልፍ የለ ምን የለ ከፒያሳ መገናኛ አሞራ ሆነ በቃ የሰውዬ እኮ በሁለቱ ክንፍ ይቆማል። በሁለቱ ክንፍ ጃንጥላ ይሆንና ማን በቀለላቸው? ወንድምነት ሰው አይደሉ እንዴሳቸው ለመላእክት ምን ክንፍ ማቀው? በቀለ እንግዲህ በቀለ ከተባለ ያው በቀለ ነው እኮ። እንዴት በቀለ? ዝም ብለሽ ምንድነው? እንዴት በቀለ? ለምን በቀለ? ምንድነው? አሜን ነው ማለት ነው። እኔ በጣም ያበሳጨኛል። እርምዬ ቅዱሳን ክንፍ በቀለላቸው ወደም እንዴት ነው የሚበቅልላቸው? መሲ በጣም ቀናት ነው የመሰለብሽና ቀናት መሰለብሽ እንዴ? ለምን በቀለ? እንዴት በቀለ? መቼ በቀለ? እንዴት አይነት አበቃቀል በቀለ? እኛን አትጠይቂን እህትዬው። እዛው ዳሪያጅና የሚመጣም የሚያውቅ ካለ እኔ ግን ሌላ ጥያቄ አለኝ። ለምንድን ነው ኢትዮጵያውያን ብቻ የሚሆኑት አሞራ ማለት ነው? እንዳለ ካያችሁ ኤርሚ ከክርስቶስ ሰምራ ጀምሮ እስከ ተክለ ሃይማኖት ዘራ ብሩክ ኢትዮጵያኖቹ ብቻ ናቸው አሞራ የሚሆኑት ክንፍ የሚያበቅሉት። አንድ የውጪ ማለት ነው ያበቀል የለም። አንድ የውጪ አንድ እስራኤላዊ ሐዋርያ አንድም ነብይ ያበቀል የለም። የዮሐንስ አንገት ራሱ እኮ ክንፍ አብቅሏል አይደል? ለረጅም ዓመት ክንፍ አብቅሎ ሲሰብክ አይደል እንዲኖረው። ኦ ያ ዮሐንስ ይቀርና አንገት ራሱ የዮሐንስ አለ። ልክ ነው። የዮሐንስ አንገት 15 ዓመት እየበረረች ወደ አረብ ሀገር ሄዳ ሰብካለች። እኛ ሳይባርክ ተመለሰ እንጂ አረብ ሀገር መጣ። ሳውዲ አረቢያ ሁሉ እየሄደች ማለት እየበረረች አንገት ከተቆረጠ በኋላ 15 ዓመት
ይሄንን አሁን ባለማመናችን እኛ መናፍቃን እንባላለን አይደል? ይሄንን ተረት ያመነ ፒውር ክርስቲያን እንዲህ አይነት አድራሻና መነሻ መድረሻ የሌለውን ተረት አላምንም ብሎ ያለ መናፍቅ፣ የማርያም ጠላት ይፋረደኝ መድኃኔዓለም። ወንድምነት ከቻልክ አንተ ቤት ክፈት፣ አንተ ጋር እንቀይር። 4 ሰዓት ተኩል ተቀምጫለሁ። ከዚህ በላይ አልቀመጥም።